ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ሰው ፊት ቢሰማ የማያሳፍርና የማያሸማቅቅ እምነት አለን የሚል ሰው ካለ ሉተራን ካለ ይምጣ። በቃ እዚሁ ማውራት እንችላለን። ግን ማንም ሰው ግን እኔ የኦርቶዶክስ አስተምሮ ጥያቄ ሲኖርብኝ እናንተ ጋር ነው መምጣት ያለብኝ ወይስ እናንተ ናችሁ እኔ ጋር መታችሁ እንትን የምትሉኝ? እኔ እዚህ ጋር ተጠይቄያለሁ። ስለዚህ አንተ ታውሩ እንዴ? የሉትራን እምነት እኮ ጥያቄ አለብን እንደ አኪ እምነቱ ላይ ጥያቄ አለብን። ኧረ የለብኝም። እነሱ ናቸው እኔ ላይ ጥያቄ ያላቸው። ከየት አመጣኸው የሚል ጥያቄ ካላችሁ ኑና እናንተ ላይ በተናገርኩት ነገር ጥያቄ ካላችሁ ኑና ጠይቁኝ። ኦኬ በቃ ለማንኛውም እኔ ተናገር ያለው በዛ ላይ ሀኒቾ ትምህርታችሁን የትም ቦታ ማብራራት ካለባችሁ እናንተ ቤት ስለሆነ ወይ እነሱ ቤት ስለሆነ ወይ ሲስ ቤት ስለሆነ ምንም የሚለወጠው የሚቀየረው ነገር የለም። ትምህርታችሁ ነው። በቃ የትም ሄዳችሁ ማብራራት አለባችሁ። በዛ ላይ የተጠየቀው ዲቤት እንጂ ጥያቄ ጠይቁን አይደለም። ዲቤት እናርግ ነው። በደቂቃ ተሰጥቶ ትምህርታችንን እናስተምር ብሎ የኒማኛ ቤት ሄዶ የለ እንዴ? ታዲያ እዚህ መምጣት ምንድነው የሚከብዳቸው? በደቂቃ አሪፍ ነው። ሲስ እዚህ ደቂቃ ይዘን በደቂቃ የአንተ ቤት ነበር የተመረጠው። ሲስ የፈለጉት የአንተ ቤት ነበር አኩቻ አንድ ቤት ለማድረግ ኤፍሬምን ማለት ነው። ግን ይሄው አኬን ለማናገር ሲሆን ግን ተፈራ። በጣም የሚገርም ነው። ሁላቸውና ይምጡ እዚህ ሼር አድርጉላቸው። እንግዲህ እኛ ስለ ሉትራን ከተናገርኩት ውስጥ አክሊል እዚህ ላይ የተናገርከው ነገር ሃይማኖቱን ለማጠልሸት ነው እንጂ አንተ እንዳልከው አይደለም የሚል ሰው ካለ እንደዛ ማድረጉን አልወደውም፣ አልፈልገውም። ለምሳሌ የሆኑ ሰዎች የኦርቶዶክስ ቤተክርስቲያን ላይ የኦርቶዶክስ ቤተክርስቲያን የማትለውን እንደምትል አድርገው ሲያቀርቡ ምን ያህል አስቀያሚ ነገር እንደሆነና ምን ያህል እንደምንጸየፈው ታውቃላችሁ። የኛ ክርስቲያን የማትለው እንደምትል አስመሰሉ ሰዎች ሲመጡ ማለት ነው። እነሱ ላይ እንደዚህ አይነት ነገር እየተጸየፍን እኛ ደግሞ መልሰን እነሱ ላይ እንዲህ አይነት ነገር እንድናደርግ አንችልም። ማለት ሉትራኖች የማይሄዱትን፣ ካልቪኒስቶች የማይናገሩትን፣ ሌሎችም የማይናገሩትን እንደሚናገሩ እያስመሰልን እንዲላሉ እያለን አንናገርም። በፍጹም እንደዛ ልንናገር አንችልም። እኛም የምንጸየፈው ነገር ስለሆነ ማለት ነው እኛ ላይ ሲደረግ። ስለዚህ እኛ ላይ ሊደረግብን የማንፈልገውን ነገር እኛ ደግሞ ሌላ ሰው ላይ አናደርግም። ምናልባት ግን የእኛን ትምህርት አጋጣሚም ቢሆን እንደው በስህተት ይህንን ጉዳይ ሳታውቀው ቀርተህ ከንባብ ጉድለት ወይም በአንዳችን ምክንያት ባልሆነ መንገድ የእኛን እምነት እንደው አሳይተሃል የምትሉት ነገር ካለ በመጀመሪያ ደረጃ እኔ የተናገርኩትን ነገር ተነግሩኛላችሁ። ከዛ በኋላ ከዚህ አንጻር ስህተት ነው ብላችሁ ደግሞ ኮንፌሽኖቻችሁን፣ ጉባኤቶቻችሁን ምናምን ማሳየት ይቻላል። እና ኑና ፕሊዝ ጠይቁኝ። እዚህ ጉዳይ ላይ ተሳስተሃል ከሉትራን አንጻር የምትሉት ካለ ዩር ዌልከም ማለት ነው አለሁኝ እኔ ኤኒታይም ይኸው አለሁ። ከዛ ውጭ ግን የሆነ ቦታ ተከፍቱና ከዛ በኋላ እዚህ ካልመጣ እዛ እንደዚህ ሁን ምናምን እንደዚህ አይባልም። እንዴ ፍላጎቴ ከሆነ ልመጣ እችላለሁ፣ ግን ያን ያህል ምንም አስፈላጊ መስሎም አልታየኝም። ይኸው እዚህ ጋር ሲስ አለ፣ የሲስ ቤት አለ። እንግዲህ ገለልተኛ ነው ብለን እናስባለን። ገለልተኛ ነው ብዬ ደግሞ ስናገር አሁን ቀደም እንዴት ሃይማኖት የለውም እንደ ሆና ምስትል ነበር። ሲስ ሃይማኖት አለው፣ ፕሮቴስታንት ነው ምናምን ባው ይታወቃል። ግን አትሊስት ግን ፌሮ ነው ሊያወያይ ይችላል። ያው አልፎ አልፎ ሲያዙበት ፕሮቴስታንቶቹ እየዘጋ እንደሚወጣ ብናውቅም እንኳን ቅሉ ትንሽ ቢያዳላ ግን ኖርማል ነው። ስቲል በጣም ፒስ ነው እና መታችሁ ያው እንግዲህ አስጨንቁን ያው እያለ ነው። ያው ምናልባት ሉትራን ካለ አስገቡና እኔ እሺ ሊዱ የምትዩ ነገር አለ። አንድ ቁጥር እየጻፍሽ ነበር። ሊዱ ምንድን ነው ሊዱ የምትለው? ምን ቤት ናት ደግሞ እቺ? አላፈራለን እኮ ኦኬ ሚታርክ ውጪ ሉትራን ከመጣ አስገባ ሊዱ። እሺ እንዴት ነው ሳንሲቲው? ደህና ነህ ኬዋ? አለሁልሽ። እንዴት አለሽ? ሰማ ከሀኒቾ ጋር ለምን አትወያዩም ነበረ? ካለች አስገባትና ምንድን ነው ቢፍ አላችሁ መሰለኝ። አይደለም ነው። አይ የሉተራን አስተምሮ ሚስ ሪፕሬዘንት አድርገሃል ስላለች
ያደረከውን ተንገረን ነው የምትይኝ? እሷ አዘጋጅ ነች። ሌላ ደግሞ ገለልተኛ ያልከውን ዮኒ እኔ የሲስ ቤት ገለልተኛ ነው ወይ እና አይደለም ገለልተኛ ነው። አንዳንዴ ግን ያግዛል። እናንተ ምንም ይታወቃል። ጭራሽ ለኛ የምር እኔ ገለልተኛ ስለሆንኩኝ ስማ የኛ የጥያቄ ሰዓት ላይ ዘግቶ እየወጣ ተወጣ ተብዬ እኮ ራሱ እኮ ይቅርታ ብዬ ነው የገባሁት እኮ። ኧረ ሲስ በእናትህ ጭራሽ ሲስ ይኸውልሽ ያዳላል። በተለይ የሆኑ ሰዎች ከመጡ አሁን ለእንደነ ዩሲያስ አይነት ምናምን ሰዎች ያው ዩሲ አይ ቲንክ ጥሩ ልጅ ይመስለኛል። እንግዲህ ያው አንዳንዴ ዲቤት ላይ ጥሩ ያልሆነ ጸባይ ምናምን ሊታይ ቢችልም ግን ጥሩ ሰው ይመስለኛል። አላቅም ስለ ልጁ ስለሱ ማለት ነው ብዙ ነገር ስለማላቅ እንዲህ ነው እንዲያ ነው። የናቱ ወንድም ነው የናቲ ወንድም ጥሩ ሰው ይመስለኛል። እና ለዛ ይመስለኛል ያው የተወሰነ ሲያግዝ አይተናል። ግን ይሁን ቸርች የሚመሩ ሰዎችን አያስነካም ሲስ እንዲህ ኧረ ጀለስ አንተ ቅድማ ሊድበት እንዲህ ወይስ ይሄ ነገር ሊሰማ ይችላል? እሷ ነገር የቅድማ ጭው የተቀራ ደግሞ ሰው አኬ ዲቤት ነው የሚሆነው ወይ ደግሞ እኔ ጋር ተወያዩ ለማለት ነው። ምንድን ማነሽ አንቺ? ደግሞ እኔማ በጣም ገለልተኛ ኩስ ገለልተኛ ነሽ ለማለት የትኛውን ነው? አሁን አንቺ ሉተራን ነሽ ጴንጤ ነሽ? መጀመሪያ እሱ ይታወቃል። ሲስ ጴንጤ ነው ሉተራን አይደለም። ምንድን ነው? እኔ ክርስቲያን ስለሆንኩኝ ላወያያችሁ ላታችሁንም ችግር የለውም። ይሄ ክርስትናው እንዳለ ሆኖ ኮስ ምንድን ነሽ? ሉተራን ነሽ? ጴንጤ ነሽ? ምንድን ነሽ? አዲስ ቸርች ልከፍት ነው ወይ? ሚውትሽን አንቺ ስማ ወደ እኔ ዙር እኮ አላልኩም። በዚህ አጋጣሚ የተነሳ በዚህ አጋጣሚ ገብተን እንጠይቃለን የምትሉ ሰዎች ካላችሁ ሰዓት ለመጠቀም ያክል ቤቲናን አስገባትና እሷ የምትጠይቀዋላት ቤቲናን አስገባት። እኔ ልውረድ። እሺ ይሄ ባለ ቦታ ሌላ እሷ ያለችም ጠየቁላት እኮ ዲቤት ታደርጋለህ ወይ ያኬ ያልኩት። ቆይ አንዴ ዲቤታ እዚሁ መተው ሲስ ጋር ዲቤት አደርጋለሁ። እዚህ ሳይሆን በኮስት አለኮሱ እኮ ነገር ይወቁ ለኮስት ፈልጋለሁ ወይ አንዴ ቆይሽ ርዕሱን አውጥተዋል። ምንድነው ርዕሱ? ፕላስ ደግሞ እሺ መጀመሪያ ርዕስ ያውጡ። ዝም ብሎ እንደዚሁ ዲቤት ተገባላ አትገባም አይደለም። ምንድነው እኮ ዲቤቱ በምን ርዕስ ላይ ነው? የሉትራን ትምህርት ይሄኛው ነው እንደዚህ ነው የሚለው ወይስ እንደዚያ ነው የሚለው የሚል ነው ወይስ የሰው ልጅ ነፃ ፈቃድ የለውም አለው በሚለው ነው ወይስ ቅድመ ውሳኔ ላይ እግዚአብሔር አስቀድሞ የሚድኑትን ያለ እነርሱ ፈቃድ በራሱ ብቻ እንደዚሁ ዝም ብሎ ፈቅዶ ምንድነው ወስኗል የሚለውን የእነሱን ትምህርት እዛ ላይ ነው ወይስ ምን? ገና በመጀመሪያ ርዕስ አውጡ። ሁለተኛ ደግሞ ማን ነው ዲቤት የማደርገው ሰው? አየህ እኔ ያን አሁን ለምሳሌ ዲቤት ለማድረግ የሚመጣው ሰው ሌላውን ሰው የምጠቅምበት አይነት ሰው ከሆነ ለሌላው ሰው ጥቅም ሲባል እንትን ልል እችላለሁ፣ ዲቤት ላደርግ እችላለሁ። ለምሳሌ ቃሊ ከመጣ ኦኬ ዊኬንድ ጉዳት ለምን ቃሊ ኦልሬዲ ከኔ ጋር ከዚህ ቀደምም ዲቤት በማድረግ ፕሮቴስታንትን ሊወክል የሚችል አይነት ሰው እንደሆነ ይታወቃል። ብዙም የማይታወቁ ልጆች ከሆነ ግን ችግር የለውም አለመታወቃቸው። የመታወቅ ያለመታወቅ ጉዳይ ሳይሆን በእነሱ በኩል የሆነ የማገኛቸው ፕሮቴስታንቶች እንዳሉ አይሰማኝም። ቃሊ ከሆነ ግን አትሊስት የሆነ ፌሚሊያር የሆነ ፊት ስለሆነ ቃሊ ከመጣ የሉተራኖችን ትምህርት እውነተኛ የመጽሐፍ ቅዱስ ትምህርት እሱ ነው ብሎ የሚቀበል ከሆነ ማለት ነው ችግር የለብኝም፣ አወያየዋለሁ። ሌሎች ልጆች ከሆኑ ግን ያን ያህል ለምሳሌ አንዴ ነው አማን እና ጆን በቃ አማን ጆ ምናምን ከሆኑ እንደነዚህ አይነት ልጆች ከሆኑ ይምጡና እዚህ ጋር አማን ማን ነው? አማን ሻሎም ነው ይቻላል። አማን ሻሎምም የራሱ የካልቪኒስቱን ትምህርት ይዞ እሱም ካልቪኒስት ነው። የአማን ሻሎምንም እቀበላለሁ። ይምጣ ይቻላል ማለት ነው። ያው ከዚህ በፊት አንተ መሰደብ አይሰለችም እንዴ? በቃ ቻው። በፖስት በስርዓት ነው የሚያዩት በማለት እና እሱ ይመልስ እኮ ከጨዋታ ውጭ ነኝ ብሏል። ምንም እኮ ተናግሯል። ኦኬ ቃሌ ባለፈው ጊዜ እንትን ሲለኝ ስለነበረው ካልተወያየ አልተወያየም ነው። ከተወያየ ግን እሰየው። ካልሆነ አማንከ ያልሽውም እንደዛ ለዲቤት ዲቤት ማድረግ እፈልጋለሁ አክሊልም ብሎሽ ከሆነ ሳይልሽ ከሆነ እያወራሽ ያለሽው ተይው። ግን እሱ ካለሽ ግን ወይም እሱ ሲናገር ሰምተሽ ከሆነ ግን ዘን ይጥራኝ ለዲቤት ጸጋ ብቻ በሚለው በእነሱ ከካልቪኒስት ትምህርት አንጻር ጸጋ ብቻን ማለት ነው
ባይገባ ጥሩ ነው ለሱ እውነቱን ለመናገር ባይገባ ጥሩ ነው። ግን አይ ገባለሁ ካለ ግን አማን ሻሉ ምንም ማወያየት ይችላሉ። ሌላ ሰዎች ከሆኑ ግን እዚሁ ሲስ ጋር ገስት ላይ መጥተው ማውራት እንችላለን። እሺ ቆይ አይዛያ 48 አይዛያ ከኬት ነው? አይዛያ አንተ ምን አይነት እንዴት አይነት አጠራር ነው የምትጠራው? ሳሚን አታውቀውም? አይዛያ እንዴት ነህ? ሳሚን አላውቀውም። በልስቲ እስከ ዛሬ አዛዜል ሊል ትንሽ ነው የቀረው። ኧረ ተው፣ ሰው ያላሳሰበውን አታሳስቡ ጋይስ። አሁን 1000 ሰው እያለ ብሩስ ኪዳነሽ ስሙ። አሁን አንድ ቪዲዮ ለቅቅ ያለው እኔ ኤርሊ ቪዲዮ ላይ ዮሐንስ አንድ ላይ ኡስታዙ አንድ በጣም ፌመስ ኡስታዝ አለ። በቃ ያወራል ምናምን የውይይት ጥሪ ሲጠራ ግን ያው አፍ አጠመምክ አይን አጠመምክ ብሎ የሚሸሽ ኡስታዝ አለ እና ዮሐንስ አንድ ላይ በጣም የዋሸው ውሸት አለና እዛ ላይ ግራሚ መልስ ጥቼበታለሁ። እውነት ይሁት እውነት የሚገርም መልስ ነው እና እሱን ይሁት ላስተዋውቅ ብዬ ነው የመጣሁት። አክቹዋሊ በጣም ገራሚ ቪዲዮ ስለሆነ የምር ነው ትማሩ። አይዛያ 48 አፖሎጀቲክስ የሚለውን ልጅ አሁን ያወራውን ልጅ አያችሁት አይደል? ፕሊዝ ሁላችሁም ፎሎ አድርጉት። እዚህ ጋር ያላችሁ ሰዎች በጣም የተወደደ ወንድም ነው። በጣም ጎበዝ፣ በጣም የምንወደው ወንድማችን ነው እና ፕሊዝ ሁላችሁም ፎሎ አድርጉት፣ ተማሩ። እርግጠኛ ትጠቀሙበታላችሁ ብዬ አስባለሁ። ያኔ እንግዲህ ያው ትጠቀሙበታላችሁ እና ፎሎ ያላደረጋችሁት ፎሎ አድርጉትና ከዛ በኋላ አሁን ያላችሁን ቪዲዮ እንደው በትችሉ እንደ ትዕዛዝ አይደለም ግን ፈቃዳችሁ ከሆነ ለራሳችሁ ጥቅም ሲባል እስቲ ሄዳችሁ እዩትና በዛውም ከልጁ ጋር በዚህ ቪዲዮ ትተዋወቃላችሁ ማለት ነው። እዩትና ከወደዳችሁት ይሄ ምንድነው ላይክ ምናምን እንደዛ ምናምን የሚባሉ ነገሮች ሁሉ አድርጉለት። ያ አይ እንትን ነው እሱ ጥሩ ነው ላይኩ ምናምን፣ ግን ጨርሳችሁ ብታዩት ደግሞ ምክንያቱም ዮሐንስ አንዳንድ ላይ ብዙ ጊዜ ከእነሱ ሳይድ ከሙስሊሞቹ ሳይድ የሚነሳው ሙግት ትንሽ ማሰብ ነው የሚጠይቀው ሪፊውት ለማድረግ እና ሼሩን ኮፒ ሊንኩም ሪፖስቱም ያስ ያስፈልጋል። አርጉ አታርጉ ያልኩ አይደል፣ ግን ጨርሳችሁ እሱማ እዩ ተማሩበት ምናምን ከዛ በኋላ ሌላ ሰው ጋር እንዲደርስ ነው። ይሄ ላይኩ ምኑ እሱ ጋር አሁን አይዛያ 48 ጋር ምንም የሚጨምርለት ነገር የለም። ግን አትሊስት ግን ቀጣይ ቪዲዮችን ሲሰራ ምናምን ለሌሎች ሰዎችም እንዲደርስ ምናምን ያደርገዋል። ሰማው የተወሰነ አካውንቱ እንዲንቀሳቀስ ያደርገዋል። ለዛ ፓፒቾ ሲስ ናቱ እንዴት ናችሁ? አለን ይመስገናል። አለሁላችሁ። ዮሐዴ ገብቷል ነበር ዮሐዴን እኮ ይወርዳል እሱ አፍጠር ሰዓት ላይ እንዲህ ነው ያቀበዘብዘዋል። ስማ አኪዋ ነገ አሌ ላይቭ እንገባበታለና። ምኑ ላይ እንዴት እንደሚነበብ ነው የአባቶች ጽሁፍ። የአባቶች ጽሁፍ እንዴት እንደሚነበብ ነው አልገባኝም። ፓትሪስቲክ ላይ ማለት ቆይ፣ ወይ ደግሞ እጽፍልሃለሁ። ቆይ ኦኬ፣ ፓትሪስቲክ ላይ ልገባ ነው። ፓትሮሎጂ ምናምን ነክ ነገር ላይ አይ እሱ ላይ ሳይሆን ቆይ እጽፍልሃለሁ። ኧረ እኔ ከናን አላልኩም። ምንድን ነው በቃ ሚዩት አድርግ፣ በውስጥ ጨርስ። ይቅርታ አንተን አላወራሁክም። እንዴት ናችሁ? ዮኒ እንዴ ደግሞ ከዮኒ ጋር ሰማኬ በፍቅር እኮ ነው። ቅድም እኮ ያወራነው አሁን ቅይር ይላል። ስማ ኮመንታየ ሂድበት ነው የሚል ትገንዘብ አኬን ይዞ መግባት ሂድበት ነው የሚል። ኧረ ችግር የለውም። እና እንዴት ናችሁ? አለን ይመስገን አምላክ። እንዴት አለ አለው ሁሉ ሰላም አሉ ለብሮስኪ ዲስኮኔክት ሚንቢያለኝ ትላለች። አንቺ ሲጀመር የለሽም እኮ ሊዱ ታችሁና ዲስኮኔክት ልታደርገው ነው እንዴ? ከታች ይቻላል ይሄ ነገር። ቲስ ገስት ላይ ሪኩዌስት ላይ ምንም ሉተራን የለም።
ያለውኝ ገብቻለሁ። አውርታችሁ እስከምጨርሱ ነው የምጠብቀው። እሺ ቆይ ደቂቃ እንያዝለት። ቀጥልሽ። ቆይ እንዴ ላውራ እንጂ መጀመሪያ ሰላም ልበል። ኪንግ ናታን እያወራ ማለት ነው። እሺ ናቱ ታወሪያለሽ ብሩስኪ። ኪንግ ናታን እያወራ ዘካሪያስ ከያሬዶ ቀጥሎ ከያሬዶ ጎን ያለውን ዘካሪያስ የሚል ስም ያለው ወንድማችን እሱ ደግሞ ጌታ በሚያውቀው በቃ የሆነ ቴሌግራም ላይ ራሱ ሼር አደርጋለሁ እያልኩኝ እየረሳሁት ነው ማለት ነው። ያው ዘኩን ብዙዎቻችሁ ታውቁታላችሁ። እሱ በጣም የተወደደ ወንድማችን በጣም ያው ሁለቱንም በአካል አውቃቸዋለሁ። ፎር ዩር ኢንፎርሜሽን ዘኩንም አይዛ ፎር ኤይትንም ለዛ ነው ሁለቱንም ዝም አምኝባቸው እንደዚህ ነገራችሁ ማለት ነው። ስለዛ ዘኩን ሁላችሁም ፎሎ ያላደረጋችሁት ሰዎች ትኖራላችሁ ብዬ አላስብም። ካላችሁ ግን ድንገት ካላችሁ ግን ፎሎ አድርጉት እና እንዴ ኧረ ናቱ በደቂቃ ነው ጨራሽ ደቂቃ እየተሰጥቶ ነው የምታወራው። ሂድሽ ይቀጥል። ለምንድን ነው ሰዓቴን እንትን የምትልብኝ? ወይ አቆምልኝ ሰዓቱን። ዘኩ ወጣ እንዴ? እስቲ ወይስ ኦኬ ውይይት መስሉኝ እኮ ነው። ሉተራኖች ለውይይት ግቡ እየተባለ ሰዓቴን እኮ አኬ እኮ እያወራበት እኮ ነው ሰዓቴን። ቀጥልሽ አንተ ይስተካከል። አይ እኔ እዛ ቤት ተልኬ ነው የመጣሁት እና እስከዛ ድረስ አንተ ያዛቸውን እኛ እስከምንመጣ ብለውኛል። እና አንድ ሰው ብቻ ሌሎቹን አስወርድልኝ አንድ ሰው፣ ከዛን ሞዴሬተር ምናምን አንሳልኝ ሲስ፣ ከዛ መቀጠል እንችላለን። አረቺ ሳክሳምን ሰራሽ እንዳልዱ ማውረድ ያልኝ ደግሞ በዛ ላይ ምንድነው ምን አንሳ ያልከው? ሞዴሬተሮቹን አንሳ ነሳልኝ ሁሉ እና እንዴት ነህ? ደህና ነህ? ጠፋህ እኮ ተጠፋፋን። ፒስ ነው? አዎ ተጠፋፋን በእናትህ። ከዛ ሰው ጋርም እኮ ተገናኝቼ አላውቅም። አረ ጠፍተሃል። ምንድን ነው? ባለፈው ጊዜ አገኟቸውና ከዛ በኋላ አላገኟቸውም። አንድ ቀን እንሂድ፣ አብረን እንሄዳለን ወይም ምሳ እንበላለን ሄደን። በቃ እስቲ እንግዲህ እንሂድ ይሆናል። እሺ ኦኬ። ናቲ አሪፍ ሀሳብ ነው ያነሳው እኮ። ከፈለጉ ሁሉም ሰው ይወርድላቸውና ያው ተጠያቂያችን ስለሆነ አኬ ብቻ ይቀራል፣ እንዳለ መምጣት ይችላሉ። ኧረ እነሱ እንዳለ እሱ ብቻውን ይሄ እንደዚህማ የለም። እንደዛ ነው እየተወቀጠ ያለው ህዝቡ። ኧረ ችግር የለውም። ዛሬ የሚመጣ አይመስለኝም። እንትን ነው ቀድሞ ፕሮግራም ስለተያዘ ዛሬ ይሄን ሰሞን ፕሮግራም ተይዞ ነበር እና ዛሬ ላይ መጡ ይችላል። ባይው ለሌላ ጊዜ ፕሮግራም ብትይዝ አይሻልም? ሲሶይ ሌላ ጊዜ ያዝላችሁ። እኛማ እዚህማ ሁሌ እኮ አለን እኮ ኤኒ ታይም ይጡ። ዛሬ ላይ ይችሉ ይችላል። ሳምንቱ ሙሉ እኮ እየጠራናቸው ነበር እኮ ኦልሬዲ። ናቲ እንደ አንተ ለምንድን ነው ትምህርታችንን ዲፌንድ ማታረጉት አትለም? ሉትራን እንዴ ናቱ? ሉትራን እኮ ነኝ። አኬ ስጠመቅ ለካ አልጠራውም። ተጠምቄያለሁ ማለት እንዴት ካደክ በኋላ ነው የተጠመቀው? ሉተራን መጠመቅ አለብህ ተብዬ ከፔንቴኮስታል ሄጄ ተጠምቄያለሁ። ኧረ ሙዳት ትብላ ያሪ ከተወለጀልኩም እኮ እንትን የለውም ችግር የለውም። ኤኒዌይ ኦይ እንትን ተጠምቀ ከህፃነት ጀምሮ አልተጠመቅም ነበር አንተ? ኧረ እኔ ሶስተኛ ጊዜ ልጠመቅ ነው። በእናትህ በኦርቶዶክስ ቤት ተጠመቁ፣ በጴንጤ ቤት ተጠመቁ። ኦኬ ህፃን እያለህ በኦርቶዶክስ ቤተክርስቲያን ውስጥ ተጠምቀ ነበር። ከዛ በኋላ ድጋሚ በፕሮቴስታንት ውስጥ ደግሞ ተጠመክ ነው? ኦፍኮርስ ዮኒ ማኛን ልደርስበት ትንሽ ነው የቀረኝ። ኧረ በስመ አብ! ኧረ ኖርማል ነው። ይኸው ሲሱ አለ አንዴ በህፃንነቱ መካነ ኢየሱስ ተጠምቆ አደግ ሲል ሙሉ ወንጌል የተጠመቀ አትሪክ ልሰራ ነው ያለው አይደል? አታስብ። ያንተ ይሻላል ቢያንስ እንደው በቃ አንደኛህን ከኦርቶዶክስ ወጥተህ ነው። የሲስ ግን ፈኒ ነው። እንደ አንተ መካነ ኢየሱስ ላይ በህፃንነቱ ተጠምቆ እዛውን የተቀባበሉኝ ቲኪታካ ይላል። ሲስ አሁን ወደ ኦርቶዶክስ ቢሄድ እኮ እንደ ዋና ጥምቀት ነው የሚጠመቀው ማለት እኮ ነው። ኦፍኮርስ ወደኛ ቢመጣ የምር የሚጠመቃል። ወደኛ ቢመጣ ስቀልድ ነው ይለፍ። እሺ ያሬዶ ዌልካም፣ እንኳን ደህና መጣ ያሬዶ።
ያሬዶ ይላል። ሰላም ብለናል። እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። ዮኒዬ ሰላም፣ ፓፓ ዲያቆን ናቲ፣ ኪንጎ፣ የተወደድክ ወንድማችን ሳሚዬ እና ሲሶ ሁላችሁንም ሰላም ብያለው። ሳሚ በጣም ድንቅ ወንድም ነው። በተለይ ለእስልምናው በሚሰጣቸው ምላሾች በጣም ጎበዝ ነው እና ብዙ ለፍቶ ነው ምላሽ የሚሰጠው። መጽሐፍትን አገላብጦ እና ተጠቀሙበት ብዬ እመክራለሁ። ሳሚ የሰራውን ቪዲዮዎች እየገባችሁ ፕሊዝ ኮፒ፣ ሼር፣ ሪፖስት አድርጉለት። እስልምና ላይ በደንብ ፎከስ አድርጎ የሚሰራ ወንድማችን ነው እና በርታ በሉት። ሌሎቻችሁን ሰላም ብያለው። አኬ ዲያቆን፣ እናንተ ያለኝ መልእክት ምንድን ነው? ያው ይሄ በዚህ በእነዚህ ሶላ በሚባለው ትምህርት ላይ ሰፋ ያለ ጊዜ ሰጠን አይገስ ማየት አለብን ብዬ አምናለው። ብዙ ሰዎች ጋርም አሁን ላይ በደንብ ቶፒኩ እየተነሳ በተለይ የጸጋ ብቻ የሚለው አንድ ሰው ድኖ ነው የሚያምነው ወይስ አምኖ ነው የሚድነው የሚለው ከጸጋ ጋር ተያይዞ የሚነሱ ብዙ ነገሮች ስላሉ አይገስ በደንብ አድርጎ ይህን ነገር ዲስከስ ማድረግ ይፈልጋል ብዬ አምናለው። ናት ኦንሊ ከሉተሪያን ጋር ወይ ከፔንቴኮስታል ጋር ብቻ ሳይሆን እኛም ተሰብሰብ ብለን በዚህ ርዕስ ዙሪያ ልንሄድበት ያስፈልጋል ብዬ አምናለው። ሰው ፕላናችሁ መቼ እንደሆነ አሳውቁኝና ካልሆነ እኔም ቤት አሬንጅ እንዳደረግላችሁ። እሱንም ባለፈው ፕላን አድርገን ነበረ፣ በእርግጥ ግን አልተገጣጠምም። በዛ ላይ መምህር ዘላለም ማረፍ መሀል ላይ አይ ቲንክ ሀሳባችንን ያው በታተነው፣ ግን በደንብ አድርገን ብንሄድበት አሪፍ ይመስለኛል። ዲያቆን ናታኒምም አኬም ተነጋግሩበትና አሳውቁኝ። ብዙ ሰው ጋር እየደረሰ ቀስ እያለ በጣም ብዙ ሰው ጋር እየደረሰ ነው የትምህርት እና ጥርት ያለው ነገር አሁን ላይ ዝም ብሎ ባክ ኤንድ ፎርስ ወይ ዲቤት ወይ የሆነ ነገር ነው እንጂ ያለው ወጥ የሆነ ትምህርት በዚህ በጸጋ በሚለው እና ከጸጋ ብቻ ጋር ተያይዞ እና ለመዳናችን የኛ ድርሻ ምንድን ነው? እኛ ምንም ሳንፈልግ ነው መጥቶ በቃ የተወሰነ የዳን ነው ወይስ በእኛ የመዳን ድርሻ ውስጥ መንፈስ ቅዱስ ሲያግዘን ማዳመጡ መስማቱ የኛ ድርሻ ነው ወይስ ለማዳመጡ ለመስማቱም የኛ ድርሻ የለበትም የሚለውንም ክሊር አድርጎ መሄድ ያስፈልጋል ብዬ አምናለሁ። አኬ እና ተነጋገሩበትና ለሚ ነው ዮኒም በዚህ ርዕስ ላይ ቤት አሬንጅ ማድረግ እችላለሁ ፕላን ካረጋችሁ ስላለኝ አሳውቁኝ ለማለት ነው። አመሰግናለሁ በጣም። እስቲ በቃ እንሄድበታለን ይህንን የጸጋ ብቻ ነገርን። አክቹዋሊ ባለፈው ላይቭ ገብተንበታል፣ እኔ ጋርም ገብተን ነበረ እና የጸጋ ብቻ የሚሉን ትምህርት የተወሰነ ስንሄድበት ነበር። ግን ከአሁን በኋላም የተወሰነ እንሄድበታለን። ግልጽ ነው። ምንም ከዚህ ቀደም ሚስጥራት ላይ በደንብ በሰፊው እንሄድንበት ባለፈውም ስራቸው ነበር። አሁን ደግሞ ጸጋ ብቻ የሚለው ትምህርት ላይ በተለይም ደግሞ ቱሊፖቹ ላይ የራሱ በሉትራን ሳይድም የሚነገረውን በካልቪኒዝምም ዘንድ የሚነገረውንም ልዩነት የሚያሳዩበት ቦታ ላይ እዚህ ጋር ልዩነት ያሳያሉ ብለን እያነሳን ካልቪኒስቶቹና ሉትራኖቹ ማለት ነው የተወሰነ የሚለያዩበት ቦታ ሲኖር እዚህ ጋር ይለያያሉ እያልን እያነሳን በደንብ እንሄድበታለን ብዬ ተስፋ አደርጋለሁ። እንግዲህ ጌታ ይርዳን። እንግዲህ እናያለን። ያው ጸባያቸውን እያየን እንሄድበታለን አይሻልም? እና እስቲ እናያለን። ጌታ ይርዳን። በቃ ጥሩ አሬንጅ እናደርግና አንትሽንም ስለማውራው እንደሱ እናደርጋለን። ግን አሬንጅ ስናደርግ ትምህርት ነው የምናደርገው። አኬዋ በደንብ ዶክመንቶች ወጥተው በቃ በደንብ ማለት ነው የሆነ መሰረት የያዘ ነገር ካረግን በኋላ ብጥቅ ያለ የሆነ ነገር ሳይሆን መሰረት የያዘ ነገር በደንብ መጽሐፍት ሪፈር እያደረግን ኮምፔር እያደረግን ከዛ ደግሞ የኦርቶዶክስ እይታ ኦርቶዶክሲ ደግሞ በቴዎሎጂ ቪው ደግሞ በዚህ ላይ ምንድን ነው ያለው የሚለውንም ኮምፔር አድርገን ብናልፍ ጥሩ ነው። እንዳልኩ ብዙ ሰው ጋር ደርሷል በአንድም ሆነ በሌላ ምክንያት ከኛም የሰሙት ከእናንተም የሰሙት ከኛና ከእናንተ ስለ ይገባል ከና ደግሞ ከፕሮቴስታንት ወገኖቻችን የሰሙት አለ እና ሰው ጋር ግልጽ ያለ ነገር እየደረሰ አይደለም። የሆነ ምስቅቅል ያለ ቪው ነው ያለው። ሰው ያንን ክሊር ማድረግ ይፈልጋል ብዬ አምናለሁ። ስለዚህ እስቲ በደንብ ግልጽ እናደርገው ብዬ ነው። እሺ አኬዋ ደሃ ጠልሳን ነው ያው ነው እንደዛ ማለት ያልነበረም ሮንግ ኖርማል ነው። አደራ ደሃጠ ኖርማል። እሺ መልካም
ዘካርያስ ቅድም እያወራ ዘኪ ወርዶ ነበር፣ ኔትወርክ ጥሎ አስወርዶት ነበር። ድጋሚ ገብቷል። አኬ ኦኬ ዘኩ እያወራ ነበር እንዴ? ዘካርያስን ፎሎ ያላደረገ የለም። ዘካርያስ ስለ ዘኩማ ዘካርያስ በተገኘበት ፎሎ ይደረግ የተባለው ልጅ እኮ ነው ባለፈው። እና ፎሎ ያላደረገ የለም። ካለ በስህተት ነው የሚሆነው። አሁን ያደርጉታል። አየህ ነገርኩህ። ያላደረጉት አሁን እያደረጉት ነው። ዘካርያስ በጣም ደስ የሚልም በጣም የምወደው ወንድሜ ነው። እሺ የእናንተን ትምህርት ግን ብታስተምሩን እያለችን ነው ሚሚሾ ፕሮቴስታንቷ ማለት ነው፣ ካልቪኒስቷ እና እሺ እሱንም አሁን እንሄድበታለን። ባለፈው ጊዜ የገባውም ሰዓት በዋናነት የእናንተ ላይ ነው ማለት የሉትራኖቹና የካልቪኒስቶቹን ትምህርት ነው ሳስቀምጥ የነበረው። በምን መጽሐፍቶቻችሁ ላይ ምን እንደተናገራችሁት ምናምን አንስቼ ሳሳይ ነበር እና ግን ለዛ ትምህርታችሁ ደግሞ ኢቨን የምጠቅሷቸውን በርካታ የመጽሐፍ ቅዱስ ጥቅሶች እነሱን ራሱ ግን ገና አላነሷቸውም ነበር። ያው በቀጣይ ክፍል ብዬ ዘልያቸዋለሁ። የእኛ ትምህርት ምን ይላል የሚለውን ያኔ ነው አብሬ የማሳየው። መቼ የእናንተን ትምህርት አሳያለሁ፣ ከዛ በኋላ ክርስትናው ግን ታሪካዊው ግን እንዲህ ይላል ብዬ አሳያለሁ። ወይም እሱን ከማሳየቴ በፊት በእኛና በእናንተ መካከል አነሳለሁ እና የፒላጂያን ኮንትሮቨርሲን አነሳለሁ። ፒላጂያን ኮንትሮቨርሲን አንስቼ እነግራቸዋለሁ፣ ታሪኩን፣ በመካከላቸው የነበሩ የተለያዩ ክርክሮችን። ከዛ በኋላ ኦገስትን አስቀድሞ ከነበረው ጤናማ ትምህርት እየተንሸራተተ እንዴት ማለት ሰምሃው የተወሰነ ቀየር እያደረገ እንዴት ወደማይሆን አቅጣጫ ይልቁንም ደግሞ ወደ መነናውያን እምነት ወደሚመስል ኤግዛክትሊ እነሱን አይደለም ግን ወደዛ ወደሚመስል እምነት ትንሽ እንዲጠጋ እንዳለ፣ ከዛ ደግሞ ያ ወደ መጨረሻው ላይ ኦገስትን ይዞት የነበረው ትምህርት እሱ በነበረበት ጊዜ በነበሩ አባቶችም ተቀባይነት የሌለው፣ እሱ ከነበረበት ጊዜ በፊት የነበሩ አባቶች ዘንድም ተቀባይነት የሌለው፣ ከዛው ጋር ተያይዞ በመጽሐፍ ቅዱስም ተቀባይነት የሌለው እንደሆነ ደግሞ እናሳያለን። ስለዚህ ይህንን ለማሳየት እግረ መንገዳችንን የአባቶችንም ትምህርት እናያለን በዚህ ጉዳይ ላይ። ከዛ በኋላ ቀጥታ መጽሐፍ ቅዱስም እዚህ ላይ ክሊር ነው፣ ግልጽ ነው፣ ነፃ ፈቃድ ላይ ምናምን ብለን እሱም በደንብ እናያለን። የቅድመ ውሳኔ ትምህርታቸውን የሁለቱንም የካልቪኒስቶቹንም የሉተራኖቹንም እንበረብራለን። እውነቱን ለመናገር ተመሳሳይ ነው ስላችሁ አሁን አያችሁት ተመሳሳይ ነው አለ፣ ግን እንደሚለያይ ግልጽ ነው መቼስ ሊሉ ይችላሉ ሰዎች። አዎ ሊሉ ይችላሉ። ከላይ ይባላል ማለት በሉትራኑ ሳይድ እንደው ነጠላ ቅድመ ውሳኔ ነው ያለው። እግዚአብሔር ስለ ዘላለማዊ ምርጫው ሲናገር፣ ስለ ቅድመ ምርጫው ሲናገር፣ ስለ ቅድመ ውሳኔው ሲናገር ወይም ሲነገር ስለ እግዚአብሔር ቅድመ ውሳኔ ስለሚድኑት ብቻ ነው እንጂ ስለሚጠፉት አይደለም። እግዚአብሔር የሚጠፉትን አልወሰንም ብለው ይናገራሉ። የሚድኑትን ግን ኦልሬዲ ወስኗል። ኦኬ እሺ፣ ወደ ካልቪኒስቶቹ ስትሄዱ ግን አይ በቃ የሚጠፉትንም የሚድኑትንም ወስኗል ብለው በግልጽ ይናገራሉ። የካልቪኒስቶቹ የተሻለ ነው ብዬ አምናለሁ። ከምን አንጻር? በቃ ሎጂካል ነው። እንዴት ካላችሁኝ፣ እሺ 5 ሰው አለ እንበል። ከነዚህ ከ5ቶቹ ሰዎች ውስጥ ማለት ነው 5ቱም በቃ ዘላለማዊ ጥፋት ውስጥ ነው፣ ዘላለማዊ ጥፋት ውስጥ ናቸው። መዳረሻቸው አሁን አስቀድሞ በነበሩበት ሁኔታ ውስጥ ከሆነ በቃ ሞት ብቻ ነው፣ ሌላ ምንም አማራጭ የላቸውም። እግዚአብሔር መጥቶ ከ5ቱ 2ቱን መረጠ እንበል ለማዳን። በቃ አስቀድሞ ወሰነ። በቃ እነዚህ ሁለቱን ለማዳን አስቀድሞ እግዚአብሔር ከወሰነ ሌሎቹን ትቷቸዋል፣ አልተዋቸውም ለዘላለም ሞት። በቃ ይሄ እነዚህ ሁለቱን ለይቶ ሲወሰን እኮ ሌሎቹን እኮ በቃ አለቀ፣ ለሞት በዛው እንዲቀሩ ኦልሬዲ ፈርዶባቸዋል። አለቀ። ምንም ከምርጫ ውጭ አድርጓቸዋል። ምንም ማለት ግልጽ ነው። ሎጂካሊ ተመሳሳይ ነው። ያን ያህል እንደ እውነቱን ለመናገር ያን ያህል ልዩነት የለውም። እና የተወሰነ አንዳንድ ጥያቄዎችን እያነሳችሁ እዚህ ጉዳይ ላይ ብትጠይቋቸው ምስጢር ነው ብለው ይዘጉታል። ምክንያቱም እነዚህ ሁለቱ ሲመረጡ እግዚአብሔር ሁለቱን ሲመርጣቸው ለሉተራኖች ማለት ምንም ነገር ሳያይ ነው የመረጣቸው ነው የሚሉት። አንዳንድ ጊዜ የአንዳንድ ሊቃውንቶቻቸውን እየጠቀሱ አይ እንደው እምነት ታይቶ ነው ምናምን ለማለት የሚሞክሩ ሰዎች አሉ። ግን እንደዛ አያስኬድም። የለም እንደዚህ አይነት ትምህርት በሉተራን ውስጥ እምነትን አይቶ እግዚአብሔር ይመርጣል የሚባል ትምህርት በአስተምህሮ ደረጃ በሉተራን ዘንድ የለም፣ በኮንፌሽኖቻቸው የለም። የነ ጌርሃርድን ምናምን ለማንሳት ሲሞክሩ ነበር። ባለፈው እንደመለስኩትም የዛኑ ጊዜ ሲነሳ በጉባኤ ሳይቀር የዚህን የጌርሃርድን ፎርሙላ ሲያወግዙት አይተናል።
የለም። በቃ በጣም ይሄ ምንድነው እምነትን አይቶ እግዚአብሔር መረጠ የሚለውን መጽሐፍ ቅዱስ አያውቀውም ብለው ነው ያስቀመጡት ራሳቸውም ማለት ነው። እና ኤኒዌይስ ከሉትራኖቹ ጋር ስለምንገናኝ አያሳስብም በሚገባ የዛን ጊዜ መዛግብቶቻቸውን ሁሉ እያወጣን በሉተራን መካከል ያለውን መከፋፈልም እናሳያለን። እንደውም ይሄ በሉተራንና በጴንጤ መካከል አለም ሉተራን ሆኖ በነገራችን ላይ ራሳቸው ሉተራኖቹ ተሰነጣጥቀዋል እኮ አንዱ ከአንዱ ጋር አንዳንዴ እንደዚህ አይነት ፎርሙላዎቻቸው ላይ እምነቱን የሚገልጹባቸው ጉዳዮች ላይ ምናምን አንዳንድ ጊዜ ልዩነት አላቸው። እነሱንም ማንሳት እንችላለን እውነቱን ለመናገር ግን ሜንሊ በዋናነት ግን አሁን ላይ ያለው አብዛኛው ሉተራን ግን ይሄ እምነትን አይቶ እግዚአብሔር መረጠ የሚል ነገር ጭራሽ ሽታውም የለም እና አብረን የምናይ ይሆናል። እስቲ ጌታ ይርዳንና በደንብ እናያለን። ኦኬ ባይዘው በጣም ጥሩ ፕላን ነው። ኦልሬዲ ፕላን አለ ማለት ነው። ሰው በጣም አሪፍ ፕላን። በቃ እንግዲህ እንማራለን ተሰብሰብ ብለን የጥንቷ ቤተክርስቲያን መጽሐፍት ምን ይላሉ፣ የቀደመችው ቤተክርስቲያን አስተምሯ ምንድነው፣ በኋላ ዘመን የተነሱት የክህደት ትምህርቶችስ በዚህ ላይ ምን ይመስላሉ የሚለውን አሪፍ ፕላን ነው። አሁን ጥሩ ፕላን የነገርከን ጥሩ ስኬለተን የሰራው። ስለዚህ በቃ ዊካን ዌት እንግዲህ ሰብሰብ ብለን እስክንማር እስክናዳምጥ አሬንጅ አድርገን እንሰማለን። ታንኪ በጣም አኬ ቃሉ ተሰማለን። ኧረ በደስታ ያሬዱ ቴንክ ዩ። እሺ አሜን። እንትን እናደርጋለን ሰብሰብ ብለን እንትን እንላለን ሄድ እንልበታለን። ይህ ደግሞ የምና በላቲን ነው ያሟለን ላቲን አስተምረን ይለኛል። ዮናታን ይቅርታ ሲሶ በጠዋት ይመቻችኋል እንደ ዛሬ ጠዋት? አኬ ዮሐድ ዲያቆን ናቲ በዚህ ዙሪያ ጠዋት ከተቻለ በእኔ ቤት ካልሆነ ደግሞ አይ ቲንክ ዮኒ ባለፈው ከፍቶ በጣም ብዙ ሰዓት ጠብቆን ነበረ እና አረ ነው ይመቻችሁን ሳንገሩኝና በየቤቱ እንዲሰጥ ማለት ነው። ይመቻችኋል ጠዋት በእናንተ ጠዋት ሲነጋ እንዴት መዝሙሬ ጠዋት ማለት አሁን እኛ ጋር ሲነጋ ነው ወይስ ምንድን ነው? ሲነጋ ማለት ነው። ነገ ጠዋት ማለት ነው። ነገ ጠዋት እንኳን እኔና ሲዝ እንትን አይሻልም? ቆይ ፕሮግራም አለችብን። እሺ ቀጥል። እንትን እንያዝና ፕሮግራም ይዘን በውስጥ እናውራና ከዛ በኋላ እንደዛ ይሻላል። መዝሙሬ አንትሽም ስላለ አሳውቂኝ በአንትሽ በኩል ያለውን ነገርና ተነጋገሩና ምክንያቱም ኦልሞስት ሳምንት ሆነው ይሄን ነገር ፕሬዘንት እናደርጋለን ብለን ፕላን አድርገን የነበረውና ሳምንት አለፈው። ያው መሀል ላይ የነበሩ ነገሮች እንዳሉ ሆነው ማለት ነው። ሰው ጥሩ በቃ አሬንጅ አድርጉና አሳውቁኝ፣ ችግር የለውም። ታትረብሽ ልጄ እየረበሸች አንቺ በቃ ቀጥሉሽ። እሺ ቴንክ ዩ ያሬዶ። ዮሐዴ ግቡ ነው ኔትወርክ 10 የሚፈተፈተ ነው። ኔትወርክ እየሰራለት አይደለም መሰለኝ። ኔትወርክ ምን እኮ እየገባች እንዴ? ምንድን ነው ኔትወርክ ነው? እንዴ አታ እኔ እንደዚህ አይነት ስብስብ ባለበት አልቀመጥም። በቃ ቢያ በሉጫው ያሬዶ ዙር ስትል እኛ ሆነን እነዚህ ባለጌዎች ላለማለት እንደዚህ አይነት ሰዎች በተሰብ አልቀመጥም። እኔ እኮ አሁን ስልኬን ዞር አድርጌ እና ዝም ብዬ ትት የሚል ነገር ነው የሰማሁት። እንዴ ምን በጣም ተፈጠረ? ጋዲ አወራረድ አላሳቀም። እሺ በሉ ቻው አለ። ሁለቴ ቻው እኮ ነው ያላቸው። በሉ ቻውማ በጣም አሪፍ እኮ ነው። እሺ በቃ ቻው አለች። ጋዲ እኔ ያው ክርስትናውን እኮ እንኑሮ ብዬ እኮ ነው። ፓፓ ምን ላድርግ ብለሽ ነው? ያራዳ አልቅሳል። የዛን ቀን ግን ወርደ እርግጠኛ ነኝ የምር እንዲህ አንተ ከሆነ ምንም አላማረኝም። አተ እኔን አታውቂኝም? እንደ ያራዳ ልጅ ዝም ብሎ እምባ የሚመጣኝ ሰው ነኝ እንደ ፓፓ። አባባለ ግን ተጋብቶባት ከእነሱ አተ አባባለ እመቤ ውጣ ሊሌ ነው ያልኩኝ።
አለ አሪፍ አሪፍ ለጭው ነው። ፓፓ እንዴት ነሽ? እንትን በዚህ ሰዓት እንዴት ነው ኤሲስ ቤት 4 ሰዓት ከምናምን ላይ? ኧረ ዝም ብለን ገባ ብለን እኮ እንደ አጋጣሚ ነው የገባ ነው። ግን እንደ ቃልን ትንሽ ምንም ነገር እኮ የለም። ዝም ብለን ተሰብስበን እንደቃልናል። እንዴት ናችሁ ታዲያ? እሺ ዮኒ ሰላም በለን። ዮናታን ዮኒ ፊስ በቃ ደህና ደሩ ፓፓ ሁላችሁ። አይ ቆይ ዮኒ ወዴት ነው የምትሄደው እንዴ? ሲስ መሸ በቃ ወደ ስሬ ልመለስ ወደ ንባቤ። ቻው። ስማ ዮኒ ወይ ሰምተሽዋል? እንትናን ኤርሚያስ ካታኪዝሙን ሲዘረዝር ካታኪዝም ያበሳል። ስሞል ካታኪዝም፣ ላርጅ ካታኪዝም፣ ያቦርጫሙ ካታኪዝም፣ ቀጭኑ ካታኪዝም ነው። ስማ እኔ አልቻልኩም። ቦርጫም ካታኪዝም፣ አረ ቦርጫም በካታኪዝማችን ላይ በካታኪዝም ጴጥሮስስ ምን አለ እንዴ? ዮሐንስስ አንተዬ ሎርድ ነው እና ቪዲዮውን ቅድም እንዳልኳችሁ ኮፒ ሊንክ ሼር አድርጉ። ጨርሳችሁ ይዩት በደንብ። ከዛ በኋላ አስተያየት እቀበላለሁ። ሰላም ጋዴ፣ እንዴት ነህ? ሰላም እኮ አላልኩህም። ጋዲ ቆይቶ ነው እየደረሰ ያለው። አሁን በኋላ ላይ ነው ሰላም የሚለን እኮ አለው። አዎ ለዛ ነው አሁን የሚስቆ እኮ ቅድም ላወራ ነው እኮ ታውቀው ነው ሰላም ጋዴ። እንደዛ ነው። በርታልን ግን በጣም በርታልን። እሺ ሳሚሾ፣ እሺ መዝሙሬ፣ እሺ መዝሙሬ ቴንክ ዩ። እና አሁን በቃ ምናልባት አሁን ፈልግ ይችላል። እኔ አሁን ልውረድ። ኮፒ ሊንክ ሼር አድርጉ። ጨረሳችሁ ይሄ ለማለት ነው። ተባረኩ። በቃ ልወርድ ነው። እሺ መልካም ጊዜ ሳሚ ግን ማነው ሳሚ? አይ አሁን ይሰማል ብለህ በኋላ ነው የምትመልስልኝ። ዝም ብለህ ይሻላል እንጂ። አረ ይሰማኛል ብራዘር። አንተ ሰውዬ ኔትወርክ ችግር አለበት መሰለኝ። ኦኬ ነው እንዴ? ኧረ እኛማ በደንብ እየሰራ ነበር። ያንተ አሁን ተመለሰ ማለት ነው። አይ ፒስ ነው። አሁን አሪፍ ነው። ቅድም እንትን እያለብህ ነበር፣ በጣም እየቆየ ነበር። አይ ካቴኪዝሙ ላይ አይ ሳሚን ሰላም ልበለው ብዬ ነው። ሰላም እያለኝ ስለነበረ ትክክል። እሱ እንትን ይሄ በካቴኪዝሙ ላይ እየሳክ እያለ አንተ በምስቅበት ሰዓት ሳሚ ማውራት ጀምሮ ነበር ኦልሬዲ እና እሱ እያወራ ስለነበር ያንተ ሳቂ ገባው። እንደዛ ክላሽ አደረገ ነገር። ኤኒዌይስ ዮሐዴ እኮ እየላከ ነው። እስኪ ኔትወርክ በጣም አዘጓታል መሰለኝ። እሺ ዮኒ አንድ ቁጥር እየጻፈ ነው። እሺ ቀጥል ዮኒ። ወይ ቦርጫም ካታኪዝም፣ ቀጭን ካታኪዝም እኔ አልችልም። ያ ሰው በጣም በቃ አንደኛ ነው። ኢላሪየስ ነች። ሲያስፈራራ አይተዋል። ሲያስፈራራ ወይ ካልሆነ እንዳለ ላስመጣቸው እንደ መጽሐፍቶቹን የመካነ ኢየሱስን እንዳለ አምጥቼ እገልጦ አሰጠዋለሁ። አስመጥቼ ላስጣው ወይስ እንዴት ይሻላል? ደስ የሚል ሰው እውነቱ ለመናገር። እኔ እኮ ከስር እንዳታስመጣቸው እንግሊዘኛ ናቸው ስለው ቻው እናንተ ገና ብዙ ማዕት ታወራላችሁ። እና ምን እንግሊዘኛ ምን አያነብም ነው? እንዳትወጣ ዮኒ እንዳትወጣ። ቆይ ዮኒ ምንድን ነው የሚልሽ? ናቱ እዛ ቤት ሞዴሬተር አይደለ እንዴ? አሁን እዚህ መተህ ነው እንዴት ነው የምትለው? ናቱ ይዘገያል ከኛ ገና ዘመነ መሳፍንት በል ሰማ አኪ
ያቺ ጭስ ቬንጀንስ የሚለውን ቃል እንዴት እንዳነበበችው ሜይ ቢ የሆነ ቪዲዮ ሾፈሻል? አላየሁም። ነበር ኧረ ቆይ ልክልሃለሁ። እኔ ግን አንዳንዴ ሰው እኔ አንዳንዴ እኮ እግዚአብሔር እዛው ጋር እኮ ነው ሰው ዝቅ የሚያደርገው። ሰው ዲስሪስፔክት አድርገህ ስትጀምር እዛው ጋር ነው የሚያዋርደው። ጌታ እኔ በጣም ማን ነው አየዋለሁ ወይ ላኩልኝ። ይሄናን የለቀቀው መሰለኝ። እኔ ጠርጥር ያለ ከታች ልጁ ወይኔ ጉዳችን እያለችን ትዝ አይልም አኬ ከዚህ በፊት ስትወያይ ሲኤንቪ ምናምን ያልክበትን ዋንስ የሆነ ጊዜ ላይ ዋንስ የሚለውን ኦንስ ብሎ ያነበበው ልጅ እሱ ነው። ሚዛኑ የታለ እኮ ነው የተባለው ያኔ እንዴ አንተ። እኔ እኮ የዛን ቀን በጣም ያደከመኝ ነገር ምን ታውቃለህ? ኦንስ ሲል ምን የቱ ጋር ነው ኦንስ የሚለው? ዋንስ ነው የሚለው እለዋለሁ። መለስ ብሎ ሲያይ ዋንስ ነው የሚለው ማለት ነው። ምን ብሎ ቢገግም ጥሩ ነው? እኔ ፕሮናውንሴሽን እንደዚህ ነው ኦንስ ብዬ ነው ማነበው አለኝ። ምን ልበለው? ከዛ በኋላ ድጋሚ ሲያነበውም በቃ አንዴ ከተሳኩማ አልመለስም በሚለው ኦንስ እያላነበበው ይመቸው ያርግለት። ግን አይ ኖርማል ነው ያው እንግዲህ ውጭ ከመኖሩ አንጻር እንደዛ አይደል እንጂ ጤናማ ነው። አይና ደህና መሻችሁ። አይ ቲንክ ዮናታን የሚባለው ወንድም ግን ከቅድም አንድ ቁጥር እየጻፈ ነበር ገስት ላይ ያለው አላወኩም። ኦኬ እሺ ያው አቡሻና ዮኒን እስካሁን እድል አልሰጠናቸውም። አቡሻ ሰላም በለን። ዮኒ የሚቀጥል አኒሜሽን ልታሳየን አትጣደፍ። ታርገው ሰላም ብያለሁ ሁላችሁንም። ጉድ ሲዩ በጣም ደስ ብሎኛል ስለገባው ዛሬ። ስለ ደህና ናችሁ? እንዴት ናችሁ? ትንሽ አስተያየት እኔም ቤት ከመምጣቷ በፊት ዋይፍ ትንሽ ሀሳብ ሰጥቼ ልውጣ። ጋዲ ባይ ዘ ዌይ ባለፈው አማን ከመግባቱ በፊት እኔን እንደ ሲያበሻቅጠኝ ነበር። ምናልባት በእኔ የለ እንዲያውን አንተ ጋር ገብቶ አንተን ፐርሰናል አታርጊው አይ ቲንክ እና አንተን ምክንያቱ እንደዛ ለመባሌ በጣም ያሳዝናል። በእውነት እኔ ያለውኩ ከሱ ጋር መጀመሪያ ተጋጭቶ ሌላ ቤት ላይ ከዛ አኬ ሰሚ ፐላጂኒዝም ነው እያለ ያስተምራል ምናምን ያላለውን አትሊስት በጣም አሁን ራሱ እዛኛው ክፍል ብሰሙ ሀና ቤት ዳዊት ቤት በጣም ይወራው ማለት ሀኬ እውነቴን ነው የምናገረው። እኔ ፕሮቴስታንት ነኝ ተናግሬያለሁ። ግን ይሄ በጣም በጣም ትሁት በሆነ መንገድ ስለ ጸጋ ብቻ የሚለው ትምህርት ሲናገር የእነሱን ኮንፌሽን እየጠቀሰ ፎርሙላ ኮንኮርድ የሚባለው መጽሐፍ ማለት ነው። ሁለተኛ እያንዳንዱን ስቴፕ ሲጠቅስ በትህትና የምታሳምኑ ከሆነ ብሎ ቤት ከፍቶ በስርዓት እየጠራ እነሱ እንደውም ገብተው 2 መስመር አነበብክ ሲሉ በትህትና ሳይናገራቸው ሳይቆጣ በጣም በተረጋጋ ሁኔታ እንደውም ትምህርቱ የሚያስጨው በጣም ያሳብድ። ምክንያቱም እኔ ጌታን የተቀበልኩት ፈቅጄ ነው እንጂ ሮቦት ሆኜ አይደለም። ይሄ ትምህርት እኮ በጣም 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 ስሜታ የሆነ ሁሉ ብዙ ነገር እንታወራ የሚያደርግ ሆኖ ሳለ በጣም ተረጋግቶ ነበር ትምህርቱን ያስተማረው። ከምንም በላይ ኤፌሶን 2:8 በጣም ጸጋ 100% ሰጥቶት እኛ ወደ ጌታ የምንመጣው በጸጋ ነው። የኛ ስራ የለበትም። ጊፍት ሲሰጥ በመቀበል ታመሰግናለህ እንጂ እኔ ሰጠው ወይም እኔ ሰራው ብለህ ታወራለህ ብሎ ብዙ ምሳሌዎች ጠቅሶ ሲያስተምር ነበር፣ ሲጠይቅ ነበር። ከዶክተር ከምን ሉተራን ተብሎ እንግዲህ ገብቶ ያላወያየው ሰው የለም። ከሁሉም ጋር በስነ ስርዓት ጠቅሷል፣ ተነጋግሯል። ግን እስቲል አሁን ቅድም ስሰማቸው ነበር እና ፍሪ ዊል ላይ እስቲል አርጊው ያደረገ የለም። ለምን ሜካኒዝም ተነኩብን? ማንም ሰው ስለ ፍሪ ዊል ሲያወራ ስለ ጸጋ ብቻ ሲያወራ ስለ ኦግስቲን ስለ ሜኒኪያን ከ4ኛው 5ኛው ሴንቸሪ ጀምሮ ስላሉ አባቶች መጥቀሱ አይቀርም።
አክቹዋሊ ሜኒካንስ ፓጋን ነበር። ያ ማለት እዛ ጋር ያለውን እኔ በራሴ ባይዘዌ በዚህ አርስት ቀድሜ እኔ እየሰራው ስለነበረ ነው ከአኬ ትምህርት ጋር አላይን ያደረግነው እና ሜኒካን መጠቀሱ ከታሪክ አንጻር ሰው ትጠቅሳለህ። ስለ ሰይጣንም እኮ በታሪክ ታወራለህ። ግን ያን ጠቀስክ ማለት ሉተራን እንደዚህ ናቸው አላለም። በጣም አልኳችሁ በትህትና ኢቨን በጣም በቃ ገብተው ሲናገሩት ራሱ በጥሩ ሁኔታ ነበር እየመለሰ ያለው። ግን አሁን እየተመጣ ያለው ዩቲ ፋላሲ ለምሳሌ ኦብጀክቱ ክርክሩ በጸጋ ብቻ ሲባል ነፃ ፈቃዳችንን እያስተጋባ ነው። ሄሎ እሰማለሁ አይደል? ተስተካክሏል። አሁን ይሰማል። ቀጥል። ኦራይት ነፃ ፈቃድ ጌታን ስንቀበል አት ታይም ኦፍ ኮንቨርሽን ሙሉ ፈቃዳችንን ሰተን ነው እንጂ የዳን ነው አምነን በጸጋው ዳንን እንጂ ከዳንን በኋላ በጸጋው አላመንም የሚል ትምህርት ግልጽ የሆነ ማንም ሂውማን ቢንግ ራሽናል ጭንቅላት ያለው ሰው ሊረዳው የሚችል ትምህርት ነበር እየተማርን ያለና ኤኒዌይ በአጭሩ ጊዜያችሁን አልሻማ። ከዛ በኋላ ዩቲ ፋላሲ ሌላ ነገሮች ላይ መሽከርከር ኢቭን አሁን ስሰማችሁ ቅድም ምንም ይሄን ነገር ሊያስጥሉበት የሄዱት መንገድ የለም። ግን ስማችን ጠፍቷል። ቅድም እንዳልኳችሁ ከሜካን አንጻር የተነሳው እንደዛ ዙሪያ ላይ ነበር ሲሽከረከሩ የነበሩት። ለማንኛውም አኬን በጣም በጣም አመሰግናለሁ። በጣም ደስ የሚል አርዕስት ነው። ይሄ ትምህርት ደግሞ ብዙ ነገሮችን ሊነካካ እንደሚችል የታወቀ ነው፣ ግልጽ ነው። ቴንኪው ጋድ ብሌስ ዩ። አመሰግናለሁ። ጨርሻለሁ። ቴንኪው ጌታ ያክብርልን። ዮኒ እናመሰግናለን። በተቻለን አቅም ቅድምም እንዳልነው እነሱ የማያስተምሩትን ትምህርት ያስተምራሉ ምናምን ብለን በውሸት በእነሱ ላይ መናገር አይጠበቅብንም እና እንደዛ አናድርጉም። በተለይ ኢንቴንሽናሊ በፍጹም አናድርጉም። ምናልባት በአነጋገር ውስጥ ብለናል ስለ እናንተ ስህተት ተናግረን የምናውቅ ከሆነ እኔ እስካሁን ምንም አይነት ስህተት ተናግሬያለሁ ብዬ አላስብም። እንግዲህ ካለ አለ ብላችሁ የምታስቡት ነገር ካለ ግን ፕሊስ ነው። አሁን ችግር የሆነው ነገር ምንድን ነው? ለሰው ጆሮም ይከብዳል። ይሄኛው እነዚህ የሪፎርምዶቹ የካልቪኒስቶቹና የሉትራኖቹ ትምህርት አንዳንዱ ላይ ለሰው ጆሮ ራሱ ይከብዳል። ምንም ነፃ ፈቃድ የለንም፣ እግዚአብሔር በራሱ ነው የሚድኑትን የወሰነው ምናምን የሚሉ እንደዚህ አይነት የሚመስሉ ትምህርቶች ምናምን ነገር በቃ ለሰው ጆሮ ይከብዳል። ስለዚህ እሱ ትምህርት ሰው እንዲሰማውም አይፈለግም። ስለዚህ በቃ ይሄ ነገር በተነገረ ቁጥር አይ አውቆ ነው ይባላል ማለት ነው። እንደዛ ከተባለ በቃ ከእኛ ስለ ሉትራን እንዳይሰማ የማድረግ ነገር ማለት ነው። እኛ እንግዲህ በተቻለን አቅም ስንናገር ምን እናደርጋለን? ከመጽሐፍቶቻችሁ እየጠቀስን ብቻ መጽሐፍቱ የማይሉትን አንልም፣ መጽሐፍቱ የሚሉትን ብቻ እንልላችኋለን። ከዛ በኋላ አይ ተሳስታችኋል ካላችሁ የተሳሳተ ነው እኛ ሳንሆን መጽሐፍቶቻችሁ ይሆናሉ ማለት ነው። ስለዛ ዞራችሁ የምትከሱት የራሳችሁን ኮንፌሽኖቻችሁን ይሆናል። እኛ ኮንፌሽን አለን ትሉ የለ ጥሩ ነው፣ እሰየው፣ ደስ ይለን፣ እንኳን ኖራችሁ መልካም። ግን እስካሁን እኛ ኮንፌሽን አለን ስትሏቸው የነበራችሁ እነዛን ኮንፌሽኖች አሁን በቃ ስህተት ናቸው ማለት ትጀምራላችሁ ማለት ነው። ምናልባት ደግሞ የምትመጡም ከሆነ አሁን ያለነው ሲሶ ቤት ነው እንደምታዩት። ሲሶ ወንድማችን ፕሮቴስታንት ነው፣ ግን ደግሞ እንደው ፌር የሆነ ሰው ነው። 40-60 በሚለው ያው ለኦርቶዶክሶች 40%፣ ለፕሮቴስታንቶች 60% ነው። በእርግጥ ግን ይሁን ኖርማል ነው። እንደዛም ሆኖ ያስኬደናል ብለን ስለምናስብ እዚህ መታችሁ ደግሞ አይ አክሊል እዚህ ስለ ሉትራን እዚህ ጉዳይ ላይ የተናገርከው ነገር ስህተት ነው፣ ኬታ መጣው አሳየን በሉኝ፣ አሳያለሁ እና ቴንኪው። አሁን ወንድማችን ድምፅ ይሰማል አይደል? ይሰማል ጋዲ ይሰማል። አሁን ዮናታን የተናገረውም ላይ ነገር ላይ እኔም አሁን እንዳጋጣሚ ኦኬ ከዚህ አንጻር እንደሆነ አንደርስታንድ አላደረኩም እንጂ አሁን የተባለውን ቤት ጆይን አድርጌ ነበርና የሆነ ድምፅ እያሰሙም አይነት ነገር አለ አይደለ? ይሄ ምንድነው ጎይንግ አራውንድ ዘ ቡሽ የሚባለው። ለምሳሌ አንተን ድምፅ ያሰሙና ምናምን ነገር አንተ ያነሳውን ሀሳብ አድሬስ ሳያደርጉ ያላል ፋለሲ መስራት በቃ። እና የሆነ ሰዓት ላይ እንደውም እኔ አላቅም አንዳንዴ አሁን ለምሳሌ አኬ ብዙ ጊዜ በእርግጥ ከሰዎች ጋር ሲያወራ በትህትና ምናምን በጣም ከሌሎቻችን በተሻለ በተረጋጋ ስፒሪት ነው ሰውን የሚያወራው።
ግን አሁን ዘወይ ዘያር አክቲንግ እውነት ለማውራት አሁን ይሄ አለ አይደል ዲሰንት ሆነ በቀንነት ራሱ ውይይት እንድታደርግ ምናምን አይጋብዝም። አሁን ወደ መሳደቡ አይነት ነገር ደግሞ ወደ መሸጋገር ነገር ደርሰዋል። እናንተ እንዲህ ሮቦት ናችሁ እንዲህ ናችሁ የሚሉ የሆነ አለ አይደል የሆኑ ስሞች የመስጠት አይነት ነገር የተመለከትን ነውና አንዳንዴ እውነት ለማውራት ነው ፎር ዘ ሴክ ኦፍ እንትን በቃ ትምህርቱ ላይ ማስተማሩ ላይ ትኩረት ቢደረግ ጥሩ ነው። ያው ቤታቸውን ከፍተው 100 ምናምን ሰው ይዘው ካልመጣችሁ ያሉ ዝም ብለው ቤታቸው ሁሉም እዛ ገስት ላይ የተቀመጡ ሰዎች ውይይት ያደረጉ ሰዎች ናቸው። ሁሉም በአንድም በሌላ ምክንያት በአንድም በሌላ መንገድ ውይይት ያደረጉ ሰዎች ናቸው። ውይይት ያላደረገ ሰው እዛ ገስት ላይ የለም እውነት ለማውራትና እንደው ዝም ብሎ ፖለቲክስ መስራቱ ለማንም አያዋጣምና ሰው እምነቴን ዲፌንድ ማድረግ እችላለሁ ካለ ሰው እንዲማር ሰው እንዲያውቅ ሐሳቡና ፍቃዱ ካላችሁ እንደተባለው ገለልተኛ ቤት ላይ ውይይት ማድረግ ትችላላችሁ። እንደው ቤት ዘግቶ ዝም ብሎ እንትን ማለቱም ጥቅም የለውምና ወደ ስድብ አትገቡም። ሉትራኖች ይህን መልእክት ለማስተላለፍ ያክል ነውና አድሬስ ስታደርጉም ደግሞ የተነሳውን ሐሳብ አድሬስ ለማድረግ ሞክሩ። የተነሳውን ሐሳብ ላልተባለ ነገር መልስ አትስጡ። ላልተጠየቀ ጥያቄ መልስ ባትሰጡ መልካም ነው ለማለት ያክል ነው። ቴንኪው። እንትን እንዳልከው እንትን ይሄ ምንድነው ይሄ ዲስ ወደ መደራረጉ ምናምን እየታለፈ ከሆነ ምናምን ነገር በንግግሮች ምናምን ማለት ነው። እንደዛ ከሆነ አንፈልጉም። እውነቱን ለመናገር ይሄ የመሰዳደብ አይነት ነገር ላይ ባንደርስ ራሱ የመበሻሸቅ ጉዳይ ውስጥ መግባቱን አንፈልጉም። እውነቱን ለመናገር አሁን እኛ እንደዚህ ስናገር እንደዚህ ብለን ስንናገር እንትን እንዳይመስል አሁን ቅድም ጋድ ያለው በተተና ነገር ያለው እሱ ሳክስ ነው። ግን እንደዚህ ቱቱራን መባል ሰው አይደለም። ግን እንደ አጠቃላይ ግን እኛ ጋር ያለው እስከማውቀው ማለት ነው እኛ ጋር ያለው ምንድነው እንደዚህ አሁን ኢንቴንሽናሊ ለመበሻሸቅ ብለን ምንም አናደርግም። በቃ ይናደዱ ብለን አናደርግም። ስለዛ ለመበሻሸቅ ስላልሆነ ለመማማር እስከሆነ ድረስ በተቻለ አቅም ትምህርት ላይ ፎከስ አድርገው ምናምን አንዳንድ ነገሮችን ማንሳት የሚችሉ ከሆነ ያንሱ፣ ጥሩ ነው። የሚችሉ ከሆነ ማለት ነው ትምህርቱ ላይ ማንሳት እና እንደዛ ብናደርግ ጥሩ ነው። ትምህርቱ ላይ ፎከስ እናድርግ። ካሁን በኋላ እንዳልኩ እንትኑ ላይ እዚህ ትምህርቱ ላይ ፎከስ ማድረግ ይሻላል። እኛ ራሳችንም እንደዛ ከሆኑ እሱ ጥሩ ሀሳብ ነው። ሰው ማስተማሩ ላይ ትኩረት ማድረጉ ይሻላል። ግዴታ ውይይትም ግዴታ ዲቤትም ምናምን ማድረግ አያስፈልግም። መጥቶ የሚማር ሰው እዛው መጥቶ መከታተል ይችላል፣ ማዳመጥ ይችላል። ሚስ ሪፕሬዘንት አድርጎኛል የሚልም ሰው እዛው ላይቭ ላይ ምናምን መጥቶ መጠየቅ ይችላል። በቃ ግዴታ አይደለም ባይዘው ውይይት ማድረግም እንትን ማለትም። ያው እንግዲህ ሁሉም የተወያየ ሰው ነው፣ አዲስ ሰውም የለም። እውነት ለማውራት ገስት ላይ ከተቀመጡ ሰዎች ውስጥ ጊዜን በሚያውቀው ሊዱ ቆይ ኮመንት ላይ ለምንድን ነው 10 ከምትጽፊ ሜንሽን እያደረግሽ ሊዱ ለምን ገብተሽ አታወሪም? ቆይ አንተ እይታ አይን ሊዱ እኮ አስጨነቀችኝ እኮ። ዮሐዴ ሰላም በለን እስኪ ዮሐዴ። ኧረ በጣም ይቅርታሉ ዮሐዴ፣ ቀጥል። ቆይ እና ሰላም ልበል እስኪ አንዴ። ኔትወርክ ደግሞ ሳጭ አዎ በጣም ምን እንደሆነ ዛሬ አላውቅም። እንዴት ነሽ ዮሐዴ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። የሆነ ብዙ ጊዜ ስትጠቀምበት ሜጋባይቱ እየቀነሰ ይሄዳል። እንደዛ ነው መሰለኝ። ዛሬ ገብቼ ራሱ ማይክ ማጥፊያው እያጣሁት ነበር። ከባድ ነውና እንዴት አመሻችሁ? ሰላም እግዚአብሔር ከኔም ከእናንተ ጋር የሚሆን ሁላችሁም ላይ መታችም ያላችሁ እንዴት አመሻችሁ? ሰዎች እዛ የሆነ እየሰሙ በጣም የሚያስቅ እንትን ነበረ ሲደረግ የነበረው ትምህርት አስተምረ ጨርሰ ምናምን ከዛ ባነሳሁት ላይ ምንም ጥያቄ አልፈልግም፣ ገብታችሁ ተወያዩ። ቤታችን መጣችሁ እንደዚህ አይነት ሀሳብ ለመጀመሪያ ጊዜ ነው እኔ ራሱ የሰማሁት እና የምርም በትምህርታቸው እንትን የሚሉ ከሆነ ይኸው እዚህ መጣችሁ መወያየትም ትችላላችሁ ተባለ። አይ ቤታችን ከሆነ ከተባለ ደግሞ ጥያቄ አንቀበልም ውይይት ነው የምንፈልገው ከተባለ ከባድ ነው የሚሆነው። አክቹዋሊ ሲነሱ የነበሩ በጣም ሌማ አርጊመንቶች እና ጭራሽ ደግሞ ሲነሱ የነበሩ አባቶችም ከባድ ነው እውነት ለመናገር። እንዳላችሁት በሰፊ ይካሄድበት ከተባለ እኛም ቤት ከፍተን ምናምን ወይም እንሄድባቸዋለን።
እንሄድበታለን። አክቹዋሊ ትምህርቱ ላይ እነሱ ላይ ሳይሆን ትምህርቱ ላይ እና እንደዛ ብናደርግ ጥሩ ነው ብዬ አስባለሁ። ቀጥሉ። ያው እንደዛ የተሻለ ነው። አይ ቀደም ይሄ ሮቦት ምናምን ነገር የሚለው እንትን ላይ ሉተራኖች በቃ ሮቦት ናቸው ምናምን እንደዛ አይደለም እኮ እያልን ያለ ነው። እንደዛ አላልኩም። ፓሲቭ ዊላቸው ላይ ግን ልክ እንደ ሮቦት አይነት ነገር ነው የሚሆነው ነው። እሱም ደግሞ ከምን አንጻር ነው? እነሱ ፓሲቭ ዊላቸው ላይ ምንም መተባበር የማይችለው አክቲቭ ያልሆነው ፈቃዳቸው ላይ ልክ እንደ ድንጋይ ናቸው እያልኩኝ አይደለም። ወይም ይሄ በባህሪ ደረጃ ልክ እንደ ሮቦት ናቸው እያልን አይደለም። ኦፍኮርስ የፓሲቭ ዊል ያለው እኮ ሰውየው ነው። ያ ግለሰብ በቃ ኖርማል ራሽናል ነፍስ ያለችው ምናምን ነው እኮ እሱን እናውቃለን። ስለ እሱ ኖሮት በባህሪው ሮቦት ይሆናል አላለም። ይታወቃል እኮ። ከምን አንጻር ነው ሮቦት የሚለውን ቃል የተጠቀምነው ከተባለ በሉትራኑ ትምህርት ምንድን ነው ብለው የነገሩን? መንፈስ ይመጣና የእግዚአብሔር መንፈስ ይመጣና ወደ ሰውየው ፈቃዱን ይይዘዋል። ፈቃዱን ይይዘውና የሰውየውን ማለት ነው ፈቃዱን ይይዘውና ፓሲቭ እንዲሆን አድርጎት ምንም ከሌላው ሰው ተለይቶ ወደ ፓሲቭ ዊልነት የሚሸጋገሩ ነው። አክቲቭሊ የሚቃወም ነው። ሪጀክተር ነው። በቃ እምቢ የሚል ነው። የእግዚአብሔር ነገር አልፈልግም፣ አልድንም የሚል ፈቃድን ያለን ነው ብሎ የሚያስተምሩት። ግን የእግዚአብሔር መንፈስ ይዘዋል ያንን ፈቃድ ከዛን ፓሲቭ ያደርገውና ምንም በቃ እምቢ ማይል እና እሺ ማይል ምናምን ያደርገዋል በሰዓቱ ማለት ነው። ምንም አይልም ነው። በዛ መልኩ አክት አያደርግም። ስለ ካፓሲቲ አይደለም ወይም ስለ ኤቢሊቲ ምናምን አይደለም እያወራ ያለሁት፣ ስለ አቅም አይደለም። ማድረግ ይችላል አይችልም አይነት ነገር እንደዚህ ከአቅም አንጻር ሳይሆን ይህንን ቃል ስትጠቀም በቃ በሰዓቱ ግን እንዳይቃወም ያደርገውና ምንም አያደርግም። በቃ ያ ሰውዬ በቃ ራሱ እግዚአብሔር ብቻ ይፈውሰዋል። እሺም አይልም ምንም አይልም። በቃ ዝም ብሎ እግዚአብሔር። ከዚህ አንጻር አሁን ሮቦት አየ እሺ ምናምን አይልም፣ ኮኦፕሬት አያደርግም፣ አይተባበርም። እና ከዛች አንጻር ነው ይችን ነገር ያነሳናት እንጂ ሌላ አይደለም። ይሄ እንትንም እኮ ቦንዴጅ ኦፍ ዊል ማርቲን ሉተር ሲያነሳም እኮ ይሄ ዊሉ ላይ ሁለት ራይደርስ አሉ ምናምን ብሎ የሚናገረው ፓርት አለ። የሆነ ራይድ የሚያደርገውን የእሱ ዊል ብቻ ነው የሚፈጽመው የሚለው አክቹዋሊ በቃ ሮቦት እኮ የተጫነውን አክት የሚያደርግ ከሆነ ሮቦት ሌላ ሮቦት ማለት እኮ የተጫነውን ወይም ደግሞ አፕሎድ የተደረገውን ብቻ ሪአክት ያደርጋል ወይም ደግሞ ይፈጽማል ማለት ነው። ማርቲን ሉተር ደግሞ ሊትራሊ እንደዛ ነው የሚለው። ሁለት ራይደርስ አሉ፣ ወይዘር ዴቪል ወይም ደግሞ ጋድ ነው ይላል። ራይድ የሚያደርገውን ዊል ብቻ ዲስፖዝ ያደርጋል ወይም ደግሞ ያሳያል ነው የሚለው። ዊሉ ከሁለት አይወጣም። የራሱ የሆነ ዊል የለውም። የሁለቱም ነው፣ ወይ የአጋንንት ወይም ደግሞ የአምላክ። እሱ ልክ ቢስትስ የሚነዳውን የሚነዳውን ውጤት እንደሚያሳይ ልክ እንደዚያ ዊልም ወይዘር ጋድ ወይም ደግሞ ሰይጣን ራይድ ያደርጉታል። ከሁለቱ አንዱ ራይድ የሚያደርገውን ዊል ዲስፕሌይ ያደርጋል። ከዚህ በላይ እንትን የለም፣ ምን ሮቦት የለም እኮ። ከዛ አንጻር ነው የተባለው ብዬ አስባለሁ። የእኛንም እኮ አሁን እኮ የኦርቶዶክሳውያኑ ነው። አይ ቲንክ ያው እንግዲህ ይህን ቃል መልሰው የኦርቶዶክሳውያን ህፃናት ራሱ ሮቦት ናቸው እየተባለ ነው። እንዴት ነው ጋይስ? በቤተሰቦቻቸው እምነት ይህንን ነገር በጣም ብዙ ጊዜ ማብራሪያ ተሰጥቶበታል። አላቅም፣ ጀለሶች ወይ ያዳምጡ ይሆናል ወይ ደግሞ ኢንቴንሽናሊ ያው እንደተባለው ይሄ ሞሮፍ ሰዎችን ዲስ የማድረግ አሁን ይህንን ቃል ሀኪ መጀመሪያ ስለተጠቀምኩ መሰለኝ ቃሉ ሜቢ በሆነ መንገድ ኦፌንድ አድርጓቸው ሊሆን ይችላል። ያው እርግጥ አሁንም አንተ ማብራሪያ ሰጥተህበታል። ግን ከዛ አንጻር መሰለኝ በቤተሰቦቻቸው እምነት እንዴት ይጠመቃሉ የሚለው ነገር ላይ መሰለኝ እና ህፃናቶቹ ሮቦት ናቸው የሚል አይነት ነገር ነው ለማንሳት እየሞከር ያሉት። ይህን ግን በጣም ብዙ ጊዜ ማብራሪያ ተሰጥቶበታል። ከምን አንጻር እንደሆነ ከኮቨነንት አንጻር ከምን አንጻር እንደሆነ ከግርዘት አንጻር ፍጻሜው ደግሞ ጥምቀት እንደሆነ በጣም ብዙ ጊዜ ማብራሪያ ስለተሰጠ ይህንን መቼስ እንደ አዲስ ማብራሪያ መስጠትም አስፈላጊ ነው ብዬ አላስብም። ኤኒዌይስ ሰው ገብቷል መሰለኝ። ተገኝ እንኳን ደህና መጣ። አቡሽ አላወራም። ተገኝ አንድ ወንድማችን አንድ አቡሼን ረጅም ሰዓት ዝም ስላሰኘው አንተ ቀጥሎ ስለገባ አቡሼን ሰላም በለውና አንድ ላይ እንድታነሱት የህፃናቱ ብቻ ሳይሆን የአላዛርም ይነሳል። አላዛር ከሞት ሲነሳ ተብሎ ይነሳል። ለዛ
ፍቃድ የለም። ፍቃድ ነፃ ፍቃድ የሚባል ነገር የለም። ዊሊንግ የሚባል ነገር የለም። ፍሪ ዊሊንግ የሚባል ነገር የለም። በኃጢአታችን የሞትን ሳለን ስለሚል በሚለው ማስረጃ ተብሎ የሚቀረው ደግሞ የአልዓዛር ከሞት መነሳት ነው እና አይ ቲንክ እሱንም በደንብ ማየት ያስፈልገናል ለማለት ነው። አቡሼ ሰላም በለንና ተገኝን እንግዲህ እናወራለን። መልካም እሺ፣ ዲያቆን ባይቋረጡ በጣም መልካም ነበር። በጣም በፍጥነት ለማውራት ሁላችሁንም ከእግዚአብሔር አብ አባታችን ምሕረቱና ርኅራኄው ለሁላችሁም ይሁን። ምናልባት ጥቂት ደቂቃ አንድ የሆነ የተቆራረጠ ቪዲዮ ማይቼ ነበር የአኬን ጥያቄና መልስ ዲያሎግ ሲያደርጉ ይመስለኛል እና እነዚህ በህፃናት ጥምቀትን በተመለከተ መተባበር አክቲቭ መተባበር ከሌለ በጥምቀት አማካኝነት ደግሞ የመንፈስ ቅዱስ ህትመት ካለ የእግዚአብሔር ጸጋ ካለ ሞነርጂዝም ነው አይደል እንዲህ የሚል አንድ በጣም አጠር ያለች ቪዲዮ አይቼ ነበር። እዚህ ባድ ካታጎሪካል ፋላሲ ነው። ልክ ጋዲም እንደመለሰው ከኮቨነንት ጋር የተያያዘ ብቻ ሳይሆን አት ፓርቲኩላር ታይም ህፃናቱ ገና ከጅምሩ ያሉባቸው ስቴቶች ከመወሰን ከሚችል ወይም ደግሞ መምረጥ ከሚችል ካታጎሪ አውጥቶ ሌላ ሰርድ ካታጎሪ እንደመፍጠር አይነት ነገር ነው የተደረገው እና ዛት ስናት እንደዛ አይደለም፣ ሞነርጂዝም አይደለም እና አኬም ሰፋ ያለ መልስ ይሰጥበታል። ሁለተኛው ደግሞ እዚህ ከአልዓዛር ሞት ጋር ተያይዞ የሚነሳው ነገር እሱም ተመሳሳይ ነው። ምክንያቱም የሰው ልጅ ሞት የሚባለው ለሰው ልጅ ከካፓሲቲው ከአቢሊቲው ውጪ ነው የሚሆነው። ማለት ከሞት መነሳትም ሆነ ከሞት ጋር የተያያዙ ነገሮች በሙሉ ከሰው ልጅ አቅም በላይ ስለሆኑ ሰው ምንድነው የሚጠበቀው? ከእርሱ የሚበልጥ በሞት ላይ ስልጣን ያለው አካል እንዲቀሰቅሰው እንጂ የሰው ፈቃድ እዚህ ውስጥ ኢንቮልቭ እንዲያደርግ አንፈልግም። ዚህ ሲሰባድ ሁለት የማይመሳሰሉ ነገሮችን ፎልስ አናሎጂ ነው ሊባል የሚችለው። ሰው ስላቋረጥኩኝ በሰፊው ሌላ ጊዜ ስለምናወራበት ቀጥሉ እናንተ። አያይዛችሁ አኬ ወይም የዋድሻ ጋዲሳ ዲያቆንም እንድትሄዱበት ሞት ራሱ የሚለው በመጽሐፍ ቅዱስ ለምሳሌ በኃጢአታችን ሞተን ሳለ ሲልና አልዓዛር ሞተ ሲባል ሞት የሚለው ራሱ አንድ አይነት ነው ወይ? ለምሳሌ በሉቃስ ወንጌል ላይ ስለጠፋው ልጅ ሲያወራ ልጄ ሞቶ ነበር አሁን ደግሞ በህይወት አለ ተነስቷል እያለ ይናገራል። እና ሞት የሚለው ኮንሰፕት ራሱ ሪሊ የአልዓዛር ከሞት መነሳት ጸጋ ብቻ የሚለውን የሰው ፍቃድ የለበትም በመዳን ውስጥ የሚለው ራሱ እንዴት ሲጀምር ይጠቀሳል የሚለውንም ሞት የሚለውን ኮንሰፕትን በዛው በኃጢአታችን ሞተን ሳለ ሲል ምን ማለት እንደሆነ በዛው ብታብራሩ ብዬ ነው። ታንኪ በጣም ተገኝን ያው እንግዲህ ወይ ማውራት ትችላላችሁ። እሺ ተገኘ እንኳን ደህና መጣ። ጥያቄ ካለ ጥያቄን አቀርብና ከዛ በኋላ አሁን የተነሳው ሀሳብ ላይም ወንድሞች ሪፍሌክት ያደርጋሉ። ቀጥል ተገኝ። እሺ ሁላችሁንም ሰላም ብያለሁ። እንዴት አመሻችሁ ወገኖች? እኔ እንኳን ትንሽ አንድ ደቂቃ ብቻ ተናገሬ እንትን ለማለት ነበረ፣ ጊዜም ስለመሸብኝ ማለት ተሰምቻለሁ። ተናገሬ ስትል ትምህርቱ ላይ ነው ወንድማችን ተገኝ? አዎ ትምህርት ላይ ነው። አዎ ችግር የለውም ማለት ቆይ ካላችሁኝም ሪስፖንሱን ሰማለሁኝ። ማለት የፈለኩት እኔ ስትሪክት ሞኖርጂዝም የካሪዝማቲክ አይደለም፣ ትምህርታችን አይደለም። አሁን የኢትዮጵያ ወንጌላውያን መልክ አይደል ካሪዝማቲክ የሆነ ሁሉ ትምህርቱን የሚቀዳው ከዌስሊ አርሜኒያን ትራዲሽን ነው። ስለዚህ ስትሪክት ሞኖርጂዝም በነ ዳዊት የሚቀነቀነው ተገኘ። አንተ የት ነህ? ተገኘ የት ነው ወንድማችን? ከየት ቤተ እምነት ነው? ተባረክልኝ። እኔ ሙሉ ወንጌል ነኝ። ኦኬ። ስለዚህ እኔ አሁን ልል የገባሁት የእሱ ስትሪክት ሞኖርጂዝም የሁላችንም መልክ አይደለም፣ የሁሉም ፕሮቴስታንትን መልክ አይደለም። ዌስሊያን ሪፎርምድ የሚባሉ አሉ። የኛ እውነተኛው ትምህርት የሚቀዳው ሰውየው ቢሉ ሞቷል ብለን ቶታሊ ሞቷል የሚል ቃልም አያስተምርም፣ እንደዛ ብለንም አናምንም። ምንድነው የምንለው? ሞርታሊ ውንድድ ነው ለሞት የተቃረበ ምንድነው? ሊሞት የደረሰ ቁስል አለበት። ኦልሞስት ላይክ እንደ ሽባ ነው የምንለው። በዛ ሽባነት ውስጥ የእግዚአብሔር መንፈስ ይመጣና
የድነቱ ስራ ፈጽሞ እግዚአብሔር ብቻ ነው የሚያከናውነው። እኔ በድነቴ ላይ የተሰራውን ስራ እንኳን ለመቀበል ነው የሚያግዘኝ። ይመጣና ያንን በዛ ሽባነት ውስጥ ደግፎ ያቆመውና እሺ እንዲል ያደርገዋል ነው። ስለዚህ የእኛ ሳይድ ስፕሪት አሲስትድ ሞነርጂዝም ነው ማለት ስፕሪት አሲስትድ ሳይነርጂ ነው። የእምነት ሪስፖንስ አለው ብለን ነው የምናስተምረው። ዌስሊ አርሜኒያን እና አሁን እነሱ የሚያስተምሩት የተለየ ነው። ይሄ ሞቷል የሚለውን አንቀበልም። የሁላችን መልክ ተደርጎ እንዲሳል ስለማልፈልግ ነው። ዴድ ነው የሚለው ሞቶ ከዛ ውስጡ እምነት ተፈጥሮ ኖ፣ እንደዛ ሳይሆን ሂውማን ሪስፖንስ አለው። የመዳን ስራው ብቻ ነው ሞነርጀስቲክ። የእግዚአብሔር የመስቀሉ ስራ የድነት ስራው ሞነርጀስቲክ ነው። በሪስፖንስ ሳይድም በስፕሪት አሲስት ተደርጎ አንድ አማኝ አንድ ብሊቨር ሪስፖንድ ያደርጋል ነው የምንለው እኛ። የኛ ዌስሊ አርሜኒያን ትራዲሽን ነው ሁሉም ካሪዝማቲክ የሆነው። ስለዚህ እኔ ለማለት የፈለግኩት እናንተን ለማቋረጥ ሳይሆን የሁሉም መልክ እንዳይሆን ነው። ይሄ ስትሪክት ሞኖርጂዝም የሁሉም መልክ አይደለም። ይሄን መታወቅ አለበት። በሰፊው እንገባበታለን። የሁሉም መልክ አይደለም። እሱ ላይ ግን ወንድማችን ተገኘ ለሀሳቡ እናመሰግናለን። ሜቢ ሰሞኑን ላይቭን ስትከታተል ከሆነ ስፔሻሊ የሶላ ግራሺያ የሚለው ትምህርት ጸጋ ብቻ የሚለው ትምህርት በተለይ የሪፎርምዶች ነው ሲነሳ የነበረው ሉትራኖችን ጨምሮ ማለት ነው። ሉትራኖችና የሪፎርምድ ቴዎሎጂ የሚቀበሉ አለ አይደለ? የእነርሱን ነው ከነሱ አንጻር ነው መልስ ሲሰጥ የነበረው እንጂማ ጴንጤቆስጣሎች ለምሳሌ እዚህ ውስጥ ኢንክሉድ አልተደረጋችሁ። ጴንጤቆስጣል አሁን አንተ ሙሉ ወንጌል ኮንክ ጴንጤቆስጣል ነው። ጴንጤቆስጣሎች እንደዚህ አይነት እምነት አላቸው ብለውም የተናገረም ሰው የለም። ነገር ግን ስፔሻሊ ሉትራኖች ኮንፌሽናቸው የተነሳና እነዚህ ደግሞ ያው ሪፎርምድ ቴዎሎጂ የሚቀበሉ እነሱን ነው ለእነሱ ነው መልስ እየተሰጠ ያለውና ወንድማችን ለማንኛውም እናመሰግናለን ለሀሳብ። ግን በአጠቃላይ ፕሮቴስታንት ብለን አልጨፈለቅንም ልልህ ፈልጌ ነው ወዳጃችን። ኦኬ ቀጥል። አይ ተገኝ ማሳወቅ ብቻ ነው አቋሜ። አኪ ተመልስ ትገባለህ። እኔ የፈለግኩት አሁን ለማያውቅ ሰው ነው እንጂ እናንተ እንደዚህ ያደረጋችሁ ማለት እንደዛም ብሌም እያደረኩ አይደለም። የእነሱን ትምህርት እኛ የምንወጣው አይደለም። የእኛ ሳይድ የእኛ ትራዲሽን ሌላ ነው። ካሪዝማቲክ የሆነ ሁሉ አክቹዋሊ እዛ ጋር ነው ያለው። ካሪዝማቲክ ስትሆን አብሮ ቴዎሎጂ አለው፣ አብሮ ትምህርት አለው፣ አብሮ ትምህርት ቴዎሎጂ አለው። ትምህርቱ ደግሞ ትጨምራለህ፣ ካሪዝማን ታስገባለህ፣ መንፈስ ቅዱስን ታስገባለህ፣ ሪስፖንድ ያደርጋል ነው። ያ ሽባ የሆነው ፍቃዱ በእግዚአብሔር ኃይል ቆሞ ኦኬ ይላል ነው። ያ ኦኬ ሲል ደግሞ እንደ ጽድቅ ይቆጠርለታል። ነገር ግን በድነት ስራዬ ላይ አልተባበረም። ስድን እግዚአብሔር ነው የሚያድነኝ። ሉክ በስራዬም ማለት ሰርቼ አልድንም፣ አዘሴም ታይም ደግሞ ተባብሬ አልድንም። ያዳነኝ ድነት ላይ ቃሪን አግዞኝ ኦኬ ላለው ከቶፒክ እንዳንወጣ አሁን ቀጥል አኪስ ቀጥል። አይ ጥሩ ነው። አሁን ተገኝ ያነሳው ሀሳብ እንግዲህ ምንድን ነው እያለን ያለው ወንድማችን፣ በፕሮቴስታንት ውስጥ አሁን እናንተ የምትተቹት አይነት ብቻ አይደለም ነው እያለን ያለው። አሁን ተገኝ ከመግባቱ በፊት ዮናታን የሚባል ወንድም ገብቶ ነበራል። እሱም እኮ ፕሮቴስታንት ነኝ ሲል ነበር። ፕሮቴስታንት ነው፣ ግን አሁን ሉተራኖቹ እና ካልቪኒስቶቹ እንደሚያምኑት አያምንም፣ ይለያል። አሁን ተገኝ ወንድሜ አሁን እያለን ያለው እሱም ሙሉ ወንጌል ነኝ ነው ያለው። አሁን ተገኝ ሙሉ ወንጌል ነኝ። እሺ የነፃ ፈቃድ ላይ ግን የስ አው ቁስረት ደርሶብናል፣ ህመም ደርሶብናል፣ ሲክነሱ አለ፣ ኢልነሱ አለ። ግን ሙሉ በሙሉ ሞትን ማለት ደግሞ አይደለም። ጭራሽ እንደው ሪስፖንድ ማድረግ እንኳን እስካንችል ድረስ ለእግዚአብሔር ጥሪ ምላሽን መስጠት እስካንችል ድረስ የሞት ነው ማለት ግን አይደለም አለ። ኦኬ ይሄ ንግግሩ ትክክል ነው። ምንም በቃ መጽሐፍ ቅዱሳዊ ነው ምናምን እና የትምህርት እንደዚህ የሚመስል ነገር በፕሮቴስታንቶች ውስጥም አለ። በቃ አለን እኛ ካሉ እንሰየው ጥሩ ነው። በቃ አሁን እሱ ጋር እንደዚህ ይሆናል ማለት ነው። እንግዲህ የተለየ ነገር ካገኘን እናሳውቃችኋለን። ስለዚህ አሁን እዚህ ጉዳይ ላይ ስህተት ናቸው ብለን ያነሳ ነው በዋናነት አሁን ጋዲም እንዳለው እና ማለት ነው ሉተራኖችን፣ ካልቪኒስቶችን። ስለዛ እነዚህ ሉተራኖችና ካልቪኒስቶቹን ደግሞ እኛ ብቻ ሳንሆን እነማንም ይቃወሟቸዋል፣ እንደነዚህ አይነት ፕሮቴስታንቶችም ይቃወሟቸዋል። ከዛ ወደ እነ ተገኝስ ወደ ሙሉ ወንጌል ምናምን ደግሞ በምን በኩል እንመጣለን? በሚስጥር ታየ ጥምቀቱን ቅዱስ ቁርባን ስንመጣ ደግሞ አይ እናንተም ትክክል አይደላችሁም ብለን እንመጣለን። ያኔ ደግሞ ሉተራኖቹ ከኛ ጋር ሆነው ሙሉ ወንጌልን አይ ጥምቀትና ቅዱስ ቁርባን ላይ ትክክል አይደለችም ይላሉ።
ስለዛ ወደ እናንተ ስንመጣ ሚስጥራትን ይዘን እንመጣለን፣ ችግር የለም ለጊዜው። ወደ ሉተራኖቹ ስንሄድ ደግሞ እና ወደ ካልቪኒስቶቹ ስንሄድ የጸጋ ብቻ የሚለውን የነሱን ትምህርት ይዘን እንሄዳለን ማለት ነው። እሺ ቀጥሉ ጋዲ። የቅድሙን ሀሳብም አኪዮስ አንተ ሰውዬ የተመታ ሰውዬ አንድ ነገር አንዴ ቆይ ተገኝ አንድ የተነሳ ሀሳብ ስላለ ይሄ የተመታ ሰውዬ ቅድም የተነሳው ሀሳብ ላይም ሜቢ ሀሳብ ከዚህ ከህፃናቱ ጋር በተገናኘ ማኪ የተወሰነ ሀሳብ ብትሰጥበት። ኦኬ የህፃናቱ አሁን ባለፈውም ስንሄድበት ነበረ። አሁን የህፃናት እንዴት ነው ታዲያ ሳይፈቅዱ እንዴት ይድናሉ? እንግዲህ ሳይፈቅዱ ከዳኑ ሮቦት ናቸው እንደዛ ናቸው ምናምን የሚሉ ሰዎች አሉና አይ ምን አገናኝቶት ከእናንተ የፓሲቭ ዊል ጋር ምን አገናኘውና? ፓሲቭ ዊሉ ምንድነው? ይሄ አክቲቭ ሪጀክተር የሆነውን ሰውዬ መንፈስ ቅዱስ መጥቶ ይዞት ፓሲቭ ያደርገዋል ነው። ስለዛ የሆነ እንደው ኢሬዚስተብል ግሬስ የለም ትላላችሁ እንጂ በቃል ደረጃ አንቋ አዳኑ አይነት ነገር ነው። እውነቱን ለመናገር እንዴት እንደሆነ ምናልባት አብራራላችሁ ይሆናል። የህፃናቱ ጉዳይ ግን ገና ከጅምሩ ነው። ያው የእግዚአብሔርን ቃል ሰምተው ማመዛዘን ምናምን ይችላሉ ወይ? በዛ እድሜያቸው አይችሉም እንዴ? ፓሲቭ የሆነው ዊል ላይ እኮ እናንተ የምትሉት ዊል እኮ እዛ ፈቃድ ላይ ሆኖ እኮ ሰውዬው እኮ ይሰማል ግን አይፈልግም። ስለዛ በዛው ስቴት ውስጥ ሆኖ ራሱ እግዚአብሔር በሚሰማው ቃል ውስጥ አድርጎ ስራውን ይሰራል። ግን ስቲል ግን ይሰማል ቃሉን። አትሊስት ራሽናል ነፍስ እኮ እንዳለችው እኮ ይታወቃል፣ አዋቂት ነፍስ ማለት ነው። እና ህፃናት ላይ ግን ገና ከጀምሩ የኮግኒቲቭ ፋከልቲዎቹ ምናምን በስነስርዓት እንትን ስለማይሉ ይሄ መስማ ሰምተው አንደርስታንድ የማድረግ ምናምን ከዛ በኋላ የመቃወም ነገር ምናምን ህፃናት ጋር የለም። እና ፍጹም የተለያየ ነገር አምጥታችሁ አንድ ላይ ታደርጋላችሁ። ስለዚህ አሁን ህፃናት በዚህ ስቴት ውስጥ ስለሆኑ በህፃናቱ ቦታ እሺ የሚሉት አልኩኝ እኮ የሚፈቅዱት ወላጆች ናቸው። ወላጆቻቸው መፍቀድ አለባቸው። ወይም ደግሞ ባለፈው እንዳልኳችሁ የክርስትና አባትና የክርስትና እናቶቻቸው ማለት ነው። እነሱ ይፈቅዳሉ። ፈቅደው የስ እንደ እነሱ ሲፈቅዱ በነገራችን ላይ ምን ማለት መሰላችሁ? እዛው ጋር መሐላን ይፈጽማሉ ወይም ቃል ይገባሉ እኮ። እዛ ጋር የሚገባ ቃል እኮ አለ በወላጆቻቸው ሳይድ ወይም በዚህ በጋድ ፓረንትስ ሳይድ የሚገባ ቃል አለ። ከጥንትም ጀምሮ ነው በነገራችን ላይ ነገር እዚህ ክርስትና አባት ምናምን ሲባል እዚህ ኢትዮጵያ ውስጥ ያለ እንዳይመስል በውጭ ዓለም አለ ሳይሆን ጥንት ላይም አለ። በጣም ጥንት በጣም በትንሹ እስከ ስንተኛ ክፍለ ዘመን ወደኋላ ሄደን ልናሳይ የምንችል ይመስላችኋል? በቃ የሆነ ምናልባት ሁለተኛ ክፍለ ዘመን አካባቢ ሶስተኛ ክፍለ ዘመን ምናምን በጣም ሩቅ ወደኋላ እንሄዳለን። እና ምን እያልኩኝ ነው ወይ ሲሶይ? አይ ድምፅ አሰማ ስላሉኝ ነው። ለዛ ነው ቀጥል። ኦኬ እሺ። እና ምን እያልን ነው? እነዚህ ጋር ፓረንትስ ማለት ነው የልጁን የሚያስጠምቁት እነሱ ቃል ይገባሉ። ምን ብለው? አንደኛ ኮንፌስ ያደርጋሉ። አሁን ለልክስ ህፃኑ ሲጠመቅ ጸሎት ሃይማኖትን ኮንፌስ ያደርጋሉ የሚያስጠምቁት አካላት። ከዛ በኋላ አዎ ይህንን ሰው ይህንን ህፃን ልጅ በእምነት አሳድገዋለሁ፣ እሺ ታየ ፈቃድ እዛ ጋር ይሰጣል ማለት ነው። ዝም ብሎ እንዲሁ እኮ አይደለም። ስቲል ያ ፓሲቭ የሆነው ሰውዬ ግን ምንም ነገር የለም በዙሪያው። በቃ የሆነ ፓሲቭ ሆኖ ተኝቷል፣ በመንፈስ ማለት ነው። በመንፈሳዊ ሁኔታ ውስጥ በቃ ለጥ ብሏል። እግዚአብሔር ነው ስራውን ሰራ አድርጎት ለካ ናቅቷል። ሰውየው ሳይፈልግ አድነኝ እሺ ሳይል ንስሐም ገብቶ ምናምን ሳይሆን ፍላጎት አሳይቶ ሳይሆን እና ምንም ልዩነት ምንድነው? ምንም አንድነት የለውም ከህፃናቱ ጋር። ታዲያ ህፃናት ለምን ይጠመቃሉ ከተባለ ግን ባለፈው እንዳልነው ምንድነው በአይሁዳውያን ዘንድ አንድ አይሁዳዊ ሰው አይ ነገሩን መደጋገም ነው የሚሆነው። በአጭሩ በቃ የአይሁዳውያን ህፃናት ልጆች እንደሚገረዙት በአዲስ ኪዳንም የአማኝ ልጆች ይጠመቃሉ። ይህ እነዚህ እንግዲህ እነ ጆን ካልቪን ራሳቸው የሚያስረዱት በዚህ መልኩ ነው። ራሳቸው እነ ጆን ካልቪንም ማለት ነው። ከዛ አንጻር ነው ባይሆን ቅድም ያሬዶ ሞት ሲባል በመጽሐፍ ቅዱስ ምንድን ነው የሚል ነገርም አንስቶ ነበረና ጥሩ ነው። አሁን እሱን መረዳት በጣም ጥሩ ነው። አሁን በእርግጥ ይህንን እንደ ርዕስ አድርገን ይዘ ነው አንድ ቀን ብንገባበት መልካም ነው። ግን እሱ እንዳለ ሆኖ ዛሬ ምናልባት ዝም ብዬ ትንሽ ነገር ለማለት ያህል ሞት ሲባል በመጽሐፍ ቅዱስ ላይ ይሄ መንፈሳዊ ሞት ማለት ነው። መንፈሳዊ ሞት ሲባል
ካልቪኒስቶቹ ወይም ሉተራኖቹ እንደሚናገሩት እንደው ሙሉ በሙሉ የጥፋት አይነት ነገር ማለት አይደለም። ማለት ምንም እግዚአብሔር ሲጣራ መስማት እስካትችል ድረስ ማለት አይደለም። ወይም ደግሞ ለመዳን እንደው የሆነ አንዳች ፍላጎት እንኳን ሊኖርህ አይችልም በሚባል ደረጃ አይደለም። ለመዳን ፍላጎቱ ሊኖርህ በማይችል ደረጃ ሳይሆን መሞት ሲባል የህይወት ምንጭ ከሆነው ከእግዚአብሔር መለየት ነው። በቃ አለቀ። ከእግዚአብሔር መራቅ፣ ከእግዚአብሔር ከአባታችን መለየታችን እሱ ነው ሞት የሚባለው። አየህ እግዚአብሔር ብርሃን ነው። ከብርሃኑ ስትርቅ ምንድነው የሚገጥመው? ጨለማ ነው። ስለዛ ጨለማ ውስጥ ገባ ይባላል። ከድቅድቅ ጨለማ ወደሚደንቀው ብርሃኑ ተብሎ እንደተነገረው ማለት ነው የተጠራ ነው። ስለዛ ምንድነው ጨለማ ውስጥ ነን የተባለው ብርሃን ከሆነ አምላክ ስለራቅን ነው። ልክ እንደዚህ ሁሉ እግዚአብሔር ህይወት ነው፣ አምላካችን ህይወት ነው። ህይወት ከሆነው ከዚህ ከእግዚአብሔር ከራቅን፣ የህይወት ምንጭ ከሆነው ከዚህ አምላክ ከራቅን ከህይወት መራቅ ሞት ነውና ሞትን ተብሎ ይነገራል። ይህ ሞት ከማን መራቅ ነው? ከእግዚአብሔር መራቅ ነው። ከእግዚአብሔር መራቅ እንጂ እንደው ሙሉ በሙሉ ምንም እግዚአብሔርን ልክ እንደ አዳምን ውሰዱት። በቃ ባጭሩ እግዚአብሔር አዳምን ምን ብሎት ነበረ? ከዚህ ዛፍ በበላህ ጊዜ ሞትን ትሞታለህ። በቃ እግዚአብሔር ካለ አለ ነው። በደንብ አድርጋችሁ ስሙ። ከዚህ ዛፍ በበላህ ጊዜ ምን ታደርጋለህ? ሞትን ትሞታለህ አለው። ስለዚህ ከዛ ዛፍ በበላህ ጊዜ ኃጢአትን አደረገ። ስለዚህ ሞትን ሞተ። የስጋ ሞት ቀስ ብሎ ይደርሳል። የስ ስፒሪቹዋሊ ግን ሞቷል። በቃ ኦልሬዲ አዳም ሞቷል። ግን ያ ሞት ከእግዚአብሔር እንዲርቅ ጸጋ እንዲጓደል ያደርገዋል እንጂ ምንም የእግዚአብሔርን ድምፅ መስማት የማይችል ሰምቶ ምላሽ መስጠት የማይችል ምናምን ያደርገዋል? አያደርገውም። እዛው ጋር ጭራሽ እንደውም ከእግዚአብሔር ሲደበቅ እናየዋለን። ከዛ በኋላ ከእግዚአብሔር መደበቅ ብቻ ግን ሳይሆን የእግዚአብሔር ቃልም የእግዚአብሔርን ድምፅም በገነት ይመላለስ ነበረ ተብሎ እንደተነገረ ከዛ በኋላ እግዚአብሔር አዳም ወዴት ነህ ብሎ ሲጠራ እንዳለን አዳም ወዴት ነህ ሲል በእነዚህ በሉተራኑና በካልቪኒስቱ ትምህርት ቢሆን አዳም መመለስም አይችል፣ የእግዚአብሔርን ጥሪ መስማትም አይችል፣ ወይም ደግሞ ሰምቶ ምላሽ መስጠትም አይችልም። አይተዋል። በዚህ ነኝ ይላል። ከእግዚአብሔር ጋር መነጋገር ይጀምራል አዳም ከእግዚአብሔር ጋር ንግግር አለው። ሚኒንግ ይገናኛል በዚህ መልኩ ራሱ። ስለዛ ልክ እንዴት ነው ከተባለ ልክ እንደጠፋው ልጅ የጠፋው ልጅ ሉቃስ 15 ላይ የተነገረው አለ አይደለ? ከአባቱ ቤት የጠፋው ጠፋ። ከዛ በኋላ ግን በዛው በጠፋበት ቦታ ሆኖ ግን ኧረ እኔ ወደ አባቴ ቤት ብመለስ ይሻለኛል ብሎ ተመለሰ። ልክ ሲመለስ አባትየው አየውና የልጄ ሞቶ ነበረ ተገኝቷል። ማነው ሞቶ ነበር? ሕያው ሆኗል። ጠፍቶ ነበረ ተገኝቷል ብሎ እንደተናገረው ማለት ነው። ሞቶ ነበረ ሕያው ሆኗል። ጠፍቶ ነበረ ተገኝቷል። አየህ፣ ልክ ከአባቱ መራቁን ይዞ ሞቶ ነበረ ተብሎ ተነገረለት ማለት ነው። ሌላ ግን የሚሰጠው ሀሳብ ደግሞ ምንድነው? እዚህ ካልቪኒስቶቹ ላይ ለምሳሌ ጳውሎስ በኃጢአት መሞትና ለኃጢአት መሞት የሚሉ ሁለት ሀሳቦችን ያነሳል አይደል? የካልቪኒስት ክሪቲክሶች የሚሰጡት ማለት ነው። ካልቪኒዝም ላይ እንደዚህ አይነት ትችቶችን የሚያቀርቡ ሰዎች እንግዲህ ከሚሰጧቸው ነገሮች አንዱ ምናልባት እኛም ያው ይህንን የእነሱን ትምህርት ስለምንተች ልንሰጣቸው ከምንችላቸው ሀሳቦች አንዱ የትኛው ነው? ጳውሎስ ለኃጢአት መሞት እና በኃጢአት መሞት የሚል ነገር ያስቀምጣል። ምንድነው እስቲ ልዩነታቸው ታውቃላችሁ ጋይስ? በኃጢአት መሞትና ለኃጢአት መሞት ምንድነው እስቲ ልዩነቱ? ራሳችሁን ጠይቁ። በጣም ትልቅ ልዩነት፣ ተቃራኒ ናቸው ራሱ። በኃጢአት መሞትና ለኃጢአት መሞት። በኃጢአት መሞት ማለት ከሆነ በኃጢአት መሞት ከሆነ በኃጢአት ምክንያት ሙታን ናችሁ ነው። ስለዛ ኃጢአት ሰርተ የኃጢአት ደሞዝ ሞት ነው ስለሚል ኃጢአት በመስራት ምክንያት የሚከፈል ደሞዝ ያ ሞት እሱ በኃጢአት ሞት ተብሎ ይነገርላል። በኃጢአት መሞት አየህ፣ በኃጢአት መሞት። ለኃጢአት መሞት ማለት ግን የዚህ ተቃራኒ ነው። ይህም ምንድን ነው? ለኃጢአት ሙት ነህ ማለት ለኃጢአት አትገዛም ማለት ነው። ኃጢአት ይገዛን ነበረ። ከዛ በኋላ ለኃጢአት ሞተን ማለት ከአሁን በኋላ ገዢያችን አይደለም፣ አይነግስም በስጋችን ላይ እንደማለት ነው። በሌላ አማርኛ አንድ ባሪያ የአንድ ጌታ አንድ ባሪያ ማለት ነው። የአንድ ጌታ የሆነ ባሪያ ቢኖር የሆነ ሰው አንድ ባሪያ ቢኖረው ለዛ ሰው አገልጋይ የሚሆነው ወይም ባሪያ ሆኖ የሚኖረው በህይወት እስካለ ነው። ግን ያ ባሪያ ቢሞት ግን
ለዛ ሰው ባሪያው ሆኖ አይኖርም። ኦልሬዲ ለዛ ሰው ሞቷልና ስለሞተ ባሪያው ስላልሆነ አይገዛም። ከሞተ በኋላ መገዛት የለበትም። አንድ ባሪያ ከሞተ በኋላ የሚገዛ ለዛ ለጌታው አይባልም። ልክ እንደዛ ሁሉ እኛ ኃጢአት ይገዛን ነበረ። ለኃጢአት ሞተናል ከተባለ አሁን ለኃጢአት አንገዛም ማለት ነው። ለኃጢአት አትገዛም። አሁን ኦልሬዲ ለኃጢአት ሞተሃል ከተባልክ አሁን ኃጢአት አይገዛህም እንደማለት ነው። ልዩነቱን አያችሁት? በኃጢአት ሞተሃል ማለት ሙት ነህ በቃ አንተ ኦልሬዲ። በምን ምክንያት? በኃጢአት ምክንያት። ለኃጢአት ሙት ነህ ከተባልክ ግን ኃጢአት አይገዛህም እንደማለት ነው። አሁን ይህንን ያዙና ምን አገናኙ ከካልቪኒስቶቹ ጋር ካላችሁኝ በአጭሩ እንገራችሁ። በኃጢአት መሞት የሚለውን እነሱ በኃጢአት ምክንያት መሞት የሚለውን ማለት ነው። በሌላ አማርኛ በቃ ምንም ከኃጢአት ውጭ ምንም ነገር ማድረግ አይቻልም። በዛ ውስጥ ሆነ በኃጢአት ከሞት ኃጢአትን ብቻ ነው ማድረግ የምትችለው እንጂ ከኃጢአት ውጭ የማድረግ ምንም አይነት አቅም የለህም ብለው ይፈቱታል። ሞት የምትለው ስላለች ኦልሬዲ ሞት አላ በቃ በኃጢአት ምክንያት ከሞት ከኃጢአት ውጭ ምንም ልታደርግ አትችልም ይለዋል። እንደዛ ከሆነ ምን ያስብላል? ለኃጢአት መሞት የሚለውን ሀሳብ ስላነሳ ጳውሎስ እኛ አሁን ለምሳሌ ለኃጢአት ሞታችኋል ተብለናል። ሮሜ 6:2 ላይ ለኃጢአት የሞትን እኛ እንዴት በእርሱ ጸንተን እንኖራለን ይላል። ለኃጢአት የሞትን እኛ ነው የሚለው። እንግዲያውስ ለኃጢአት ሞተናል ስለተባለ እችን ሞት እንያዝና ቃሏል እንግዲያውስ ኃጢአት በፍጹም የማድረግ አቅሙ የለንም እንበላ። አቅሙ የለንም ኃጢአት የማድረግ። ለኃጢአት ሞታችኋል ተብለናል። ኦልሬዲ ቃሉን ተጠቅሞታል። ሞታችኋል ተብሎ ምንም እንኳን ሞታችኋል ብንባልም ግን ስቲል ኃጢአት የመስራት አቅሙ ግን አለን። አቅሙ አለን። ልክ እንደዚህ ሁሉ በኃጢአት ሞታችኋል ስንባልም ምንም እንኳን ሞታችኋል ተብሎ ቃሉ ቢቀመጥም የሳው ሞተናልም ግን የሆነ መልካምነት ምንም በእኛ ውስጥ ምንም ጭራሽ ሆኖ ሊታይ አይችልም ማለት ግን አይደለም። እንጃ እንግዲህ ተረድታችሁት ከሆነ ተረድታችሁት ካልሆነ ግን ይህንን እንደ ትምህርት አድርጌ ይዤ ስገባ በደንብ ቀላል በሆነ መንገድ በደንብ አድርጌ ቀስ አድርጌ ያስረዳችኋለሁ። ጌታ ይርዳንና ቴንኪው ትላለህ። እሺ ቴንኪው አኬ ሜሪ ሰማሲ ወይ አንተ ሰውዬ እንዴት ነው ሰዓት? አንተ ጋር ስንት ሰዓት ነው? 5 ሰዓት ከ10 ይላል እኮ። ምንድን ነው ፕላን? 30 ደቂቃ ቆይቼ ዘጋዋለሁ። 30 ደቂቃ ብቻ። እንዴ ለምሰገን እኮ ተኝተሃል። የሆነ ኮመንት እያየው ነበር ደግሞ ሲሶ ሴጣን ቤት ሰርቶብሃል የሚል ኮመንት። ማን የፈታት እያልኩ እኮ ነው እኔ እኮ እሺ ብሎ ካርክ ነበር ማን የፈታት እያልኩ። እሺ ጥያቄ ኦኬ ሜሮን ልጠይቅ ነው የገባችሁ። እሺ በሉ በቃ እናንተ ሰዎች ሰላም ወገኖች ሁላችሁ፣ ሲሶ የቤቱ ባለቤት አኬ ኤንድ ሁላችሁም ጋዲሳ ሰላም ብያለሁ። ጥያቄ ልጠይቅ። የምታምኑትን ፕሪሰፖዝ አድርጌ ማለት ዳግም መወለድ የኛምና የእግዚአብሔርና የኛም ኮራፖሬሽን ነው ብላችሁ ነው የምታምኑት? መጀመሪያ ልወቅና ልጠይቅ። እንደዛ ነው ወይስ ደግሞ የእግዚአብሔር ስራ ብቻ ነው ብላችሁ ነው የምታምኑት? ዳግም ከሜሪ ጋር ብዙ ጊዜ እጅበታለሁ። እስቲ መሄድ የሚፈልግ ሰው ካለ ሌላ ሰው ካለ መጀመሪያ ለሌሎች እድል ልስጥ። ካልሆነ እንሄድበታለን። እሺ ጥያቄው ምንድነው? ዳግም ውልደት የኛም ኮራፖሬሽን አለበት ወይስ ደግሞ ቶታሊ እግዚአብሔር ስራ ነው ብላችሁ ነው የምታምኑት? መጀመሪያ እሱን ልወቅና ከዛ ጠይቃ። ጋይስ አንዳችሁ ሂዱበት። ድሻ እና ጋዲሳ ወይ ዲያቆን ሂዱ፣ ቀጥሉ። ጊዜ እንቆጥብ። 30 ደቂቃ ስላለን ሲሶ በጣም ሾርት ነው ማድረገው። አሁን እንዳልቆይ። እሺ ያስቀል ሉረድ ኧረ ምን በወጣሽ። ኧረ እንሄድበታለን። ተግደረደሩ በጣም ታውቂያለሽ። እሺ የዳግም ልደቱ ዳግም ልደት በአጭሩ በቃ ሙሉ በሙሉ የእግዚአብሔር ስራ ነው። ስራው ከስራ አንጻር ዳግም የምንወለደው በእኛ አይደለም። እኛ ራሳችንን በራሳችን ዳግም አንወልድም። የምንወለደው ከእግዚአብሔር ስለሆነ ሙሉ በሙሉ ዳግም ልደት የራሱ እግዚአብሔር ነው። ታዲያ ግን ሙሉ በሙሉ የእግዚአብሔር ነው ስንል እኛ ግን እሺ እንላለን። ፈቃደኞች ሆነን ነው፣ ሳንፈቅድ አይደለም። ተገደን ወይም ደግሞ ያለ ፈቃዳችን ያለ ፍላጎታችን አይደለም፣ ፈልገን ፈቅደን ነው። ልክ ምን ተብሎ እንደተነገረው ነው።
በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ይህ ስጦታ ነው። የእግዚአብሔር ልጅነት ስጦታ ስለሆነ ከእኛ የሆነ አንዳች ነገር የለም። ስጦታ ነው። ኦልሬዲ ስጦታ ነው ከተባለን አሜን ነው። ግን ምን ይላል? የተሰጣቸው እነማን ናቸው ይላል? የእግዚአብሔር ልጅነት ለተቀበሉት በስሙም ለሚያምኑት ነው የሚለው። ስለዛ ፍላጎቱ ፈቃዱ ምናምን እሱ እንዳለ ሆኖ ከኛ የሚጠበቀው እሱ ነው። በቃ ፈቃድ ምናምን እንጂ ሙሉ በሙሉ ልጅነት ለእኔ የሚሰጠህ ነው የሚለው እግዚአብሔር። ስለዛ ልጅነት ሙሉ በሙሉ ከእግዚአብሔር ነው። ጥሩ። ስለዚህ ኮምፕሊት አይሆንም ማለት ነው። አንተ ስጦታውን ካልተቀበልክ ወር ደግሞ ሪጀነሬሽኑን አክሴፕት ካላረከው ቫሊድ አይደለም ማለት ነው። ስለዚህ የእኛም ኮራፖሬሽን አለበት በሚለው እንውሰደው ማለት ነው። አንድ ሰው ወንጌልን ሰምቶ አይ አላምንም ካለ አዎ በፍጹም ወይም ደግሞ ፍላጎትን ካላሳየ ፈቃደኛ ካልሆነ ዳግም ዝም ብሎ ሊወለድ አይችልም። እግዚአብሔር ቃል አንብብና እንየው ማለት ነው። ዳግም ውልደትን በመጽሐፍ ቅዱስ ምን ይላል? ለኒቆዲሞስ ኢየሱስ ክርስቶስ በዮሐንስ 3 ላይ ስለ ዳግመኛ መወለድ ይናገራልና በቁጥር 8 እንዲህ ይላል፣ ነፋስ ወደሚነፍስበት ይነፍሳል፣ ከመንፈስ የተወለዱ ሁሉ እንዲሁ ነው። እርሱ ኢየሱስ ዳግመኛ ከወለደን ከንፋስ ጋር አነጻጽሮናል አይደለ? እዚህ ጋር ንፋስ ወደፈለገበት እንደሚነፍስ ማንም ይጨብጠው እንደማይችል ማለት ነው። ስታነዱ ጥቅሱንም የተጻፈልሽንም አብረሽ አንድ ላይ ሙሉ ነው ያነበብሽው። ጥቅሱ መጀመሪያ ለይተሽ አንብቢው። አይ ቁጥር 8 ላይ ምን ይላል? ወደሚፈልግበት ይነፍሳል። እርሱ እንደዚህ ሲያነጻጽር ምናምን በዛው ቀጥረሽ አነበብሽው። ኦኬ ኤኒዌይስ አልጨረስኩም። ስለዚህ ንፋስ ሊቆጣጠረው ከሌለ ቁጥር 8 ላይ ያለው በቃ እንደ ንፋስ እንደሚነፍስ ነው መንፈስን የተናገረው ማለት ነው። ስለዚህ ነፋስም ሰው ካልተቆጣጠረው ወደሚፈልገው ከነፈሰ እንዲሁም መንፈስ ቅዱስ ደግሞ እንደዚህ ሆኖ ካለ ወደሚፈልገው እየሄደ ዳግመኛ እንደሚወልድ ስለሚያሳይ ማለት ነው። ይሄ እግዚአብሔር ስራ ነው ብለን መደምደም አንችልም። ምንድን ከዚህ ንፋስንም የሚቆጣጠረው የለም። ንፋስ ሪስፖንድ እንደዚህ ይላል። አይ ቆይ አንዴ እንዴት ብለሽ ነው የፈታሽው? አንዴ በመጀመሪያ ደረጃ ከላይ ጀምሮ ጥቅሱን እንየው። እንዲህ ይላል፣ ጌታ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ከዛን ኒቆዲሞስ መልሶ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ አይሰማም? ጋይስ ድምፅ አይሰማም? ቆራረጣል። ትንሽ ይቆራረጣል። ጋይስ ታብታብ እያደረጋችሁ ትንሽ ይቆራረጣል። እስቲ ይቆራረጥ ነበር። እሺ እስቲ ቆይ አንዴ። እሺ እየተሰማ ከሆነ አሁን እሺ ጌታ ኢየሱስ መጀመሪያ ለኒቆዲሞስ ተናገረው። ምን ብሎ? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። ስለዛ ዳግመኛ መወለድ አለብህ የእግዚአብሔር መንግስት ለማየት ነው። ከዛ ኒቆዲሞስ መለስ አድርጎ እንዴ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለው። ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው። አሁን አንድ ትልቅ ነገር አለ እዚህ ጋር በደንብ አድርጋችሁ እዩ። ነፃ ፈቃድን የምናይበትም ክፍል ስለሆነ ማለት ነው። ብዙ ጊዜ ካልቪኒስቶች ምናምን የሚያነሷቸው ነፃ ፈቃድ የለም ብሎ የሚያነሷቸው ጥቅሶች ከላይ ከፍ ስትሉ ነፃ ፈቃድን ቁጭ አድርጎ ነው የሚያስቀምጠው። አሁን እዩ በደንብ የኒቆዲሞስን ጥያቄ፣ ሰው እንዴት ነው ዳግመኛ የሚወለደው ነው። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ወይስ ሁለተኛ ጊዜ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላል ብሎ ነው የጠየቀው። ጌታ ኢየሱስም መልሶ ምን አለ? እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ጥምቀት ማለት ነው። ውሃ የሚለው ጥምቀት ነው። እንግዲህ ሁሉም አባቶቻችን እንግዲህ ይህን ሲፈቱ ጥምቀት ብለው ፈተዋል። አለቀ። ጥምቀት ነው። ስለዛ ዳግም መወለድ የሚፈልግ ሰው ወደ እናቱ ማህፀን ሄዶ መመለስ ምናምን አይጠበቅበትም። ኒቆዲሞስ እንዳሰበው ይልቁንም ጌታ ኢየሱስ ምን አለ? ዳግም መወለድ የሚፈልግ ሰው ወደ ጥምቀት ይሄዳል። ሰው ሳይፈልግ እንዴት ወደ ጥምቀት ይሄዳል? አሁን አንቺን ተጠመቂ ብለሽ ሳትፈልጊ ወደ ጥምቀት ትሄጃለሽ እንዴ? ሰው ሲፈቅድ ነው ወደ ጥምቀት የሚሄደው። ለዚህ ደግሞ ማስረጃ አለን። የት? ሐዋርያት ሥራ ምዕራፍ 8
የማን ታሪክ? የኢትዮጵያ ጃንደረባ ከማን ጋር? ከፊልጶስ ጋር። ፊልጶስ የኢትዮጵያን ጃንደረባ ያገኘዋል። ያው ታሪኩን ታውቁታላችሁ። ኢትዮጵያን ጃንደረባ ሲያገኙ ደግሞ ኢትዮጵያ ጃንደረባ የኢሳያስን መጽሐፍ እያነበበ ነው። ኢሳያስ መጽሐፍን ያነባል። የምታነበውን ታስተውሏለህ ብሎ ይጠይቋል። አይ በቃ የሚያስረዳኝ ሳይኖር እንዴት ይላል። ኢንቨስት ያስረዳዋል። ከዛ የመጽሐፍ ክፍል ጀምሮ ወንጌልን ሰበከለት ይላል ፊልጶስ ለኢትዮጵያዊ ጃንደረባ። ከዛ መጽሐፍ ጀምሮ ወንጌልን ሰበከለት ይልና ወዲያውኑ በመንገድ ሲሄዱ ውሃ ያያል። ኢትዮጵያዊ ጃንደረባ ማለት ነው። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ጠየቃል። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው? ጌታችን ኢየሱስ ዳግም መውለድ ከፈለግ ወደ ጥምቀት የምትገባው ብሏል። ኦልሬዲ ዮሐንስ 3:5 ላይ እንዳያችሁት ሰው ከውሃ እና ከመንፈስ ካልተወለደ በቀር ነው ያለው። ካልተወለደ በቀር በጥምቀት ማለት ነው። ውሃ የሚለው ጥምቀት ነው። ሰው እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ጠየቀ። ኦኬ ጥምቀት ለዳግም ልደት ነው ብሎን የለ ዮሐንስ 3:5 ላይ። ስለዛ በሌላ አማርኛ ምን እያለን ነው ኢትዮጵያዊ ጃንደረባ? እነሆ ውሃ እንዳልጠመቅ ሚኒንግ ዳግም እንዳልወለድ የሚከለክለኝ ምንድን ነው? እንዳልጠመቅ የሚከለክለኝ ምንድን ነው? ያኔ ፊልጶስ መለሰለት። ምን ብሎ ነው የመለሰለት? በፍጹም ልብህ ብታምን ተፈቅዷል። ለመጠመቅ በፍጹም ልብህ ማመን አለብህ። አየህ፣ ግዴታ ነው። በቃ በፍጹም ልብህ ሳታምን አትጠመቅም። ወንጌል ሰምተህ በፍጹም ልብህ ካላመንክ፣ በፍጹም ልብ አመንክ ማለት ፈቃደኛ ሆንክ ማለት ነው። ኦልሬዲ አምነህበታል። ስለዚህ ማመን እንኳን ትችላለህ። ይህ አቅም አለ። ከዛን ትጠምቃለህ፣ ዳግም ትወለዳለህ። ጌታ ኢየሱስ ሰው ከውሃ እና ከመንፈስ ካልተወለደ በቀር ብሎ ሲናገር ዳግም የምትወለደው ወደ እናትህ ማፀን ተመልሰህ በመግባት ሳይሆን ወደ ጥምቀት በሚሄዱ እያለው ነው። ወደ ጥምቀት ደግሞ ሰው የሚሄደው በፍጹም ልቡ አምኖ ፈቅዶ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዛ ይህ ነፃ ፈቃድን የሚያሳይ ክፍል ነው። ቁጥር 8 ላይ ግን ነፋስ ወደሚወደው ይነፍሳል የሚለው ክፍል ማለት ነው። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው ይላል። ይህ እየተናገረ ያለው እኮ መንፈስ የሚወልድህ እንደዚህ ነው እያለ ሳይሆን ከመንፈስ የተወለደ እንዴት እንደሆነ እየተናገረን ያለው ምንድን ነው? አልገባኝም። ምን ይረዳኛል ብለሽ ነው ራሱ ያመጣሽው? ከላይ እንዳየሽው ጭራሽ ምንን የሚያሳይ ነው? ነፃ ፈቃድን የሚያሳይ ነው። ዳግመኛ ልትወለዱ ያስፈልጋችኋል እያለ ጌታ ኢየሱስ እየተናገረ ያስፈልጋችኋል። ኦኬ፣ እንዴት ነው ዳግመኛ የምንወለደው? ልጅነትን የምናገኘው እንዴት ነው? ጌታ ኢየሱስን በመቀበል በማመን በጥምቀት። ከቁጥር ከምዕራፍ 1 ጀምሮ እንዳየነው ነው። ምንድነው? ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ እየተናገረ መጥቶ እኮ ነው ከላይ። አሁን እዚህ ጋር ደግሞ ሲደርስ ምን አይነት ነገርን የምናየው? ዳግመኛ የምትወለዱት ወደ እናታችሁ ማፀን በመግባት አይደለም፣ እሺ፣ ከውሃና ከመንፈስ ነው። እሱ ደግሞ ጥምቀት ነው። እና እንደዛ ነው። እና ነፃ ፈቃድን የሚያሳይ ነው። ሜሪ፣ እሺ፣ ሰምቼሃለሁ። አሁን እኔ አንድ የተረዳው ነገር እዚህ ጋር ከውሃና ከመንፈስ ካልተወለደ የሚለው የውሃን ጥምቀትን ነው የሚያመለክተው ብለሃል እና የመንፈስ ጥምቀትን ግን አላስረዳህንም። እና ታዲያ እዚህ ጋር ከመንፈስ መጠመቅስ ምንድን ነው? ሁለተኛ ነገር ደግሞ ከስር ዝቅ ብለህ ስታየው ምን ይላል? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ሲል ምን ማለቱ ነው? አሜን። ስለ መንፈስ ቅዱስ እያወራ አይደለም? ስለ መንፈስ ቅዱስ እያወራ ነው። ሰው ከውሃና ከመንፈስ ካልተወለደ ሲል ውሃ ይላልና ጥምቀት ነው አልኩኝ። ግን ጥምቀትኛ ጋር ውሃ ብቻ እኮ አይደለም፣ መንፈስንም የያዘ ነው። የመንፈስ ቅዱስ ስራ አለበት። ጥምቀት ዝም ብሎ እንደዚሁ ሜር ውሃ አይደለም። ሜር ውሃ ሳይሆን መንፈስ ቅዱስ ያለበት፣ መንፈስ ቅዱስ ስራውን የሚሰራበት፣ ከጌታ ኢየሱስ ጋር አንድ የሚያደርግበት በጥምቀት ውስጥ ምናምን እንደዚህ አይነት ነገር ስለሆነ ጤናማ ነው ማለት መንፈስ ቅዱስ መኖሩ ግልጽ ነው። የመንፈስ ቅዱስ ስራ ነው ኦልሬዲ በዛ በእንትን ውስጥ ያለው በጥምቀት ውስጥ ያለውም። ስለዛ ይህ ውልደቱ መንፈሳዊ ነው ማለት ነው። ስጋዊ ሳይሆን መንፈሳዊ ውልደት ነው። ስለዛ ዝቅ ብሎ ምን ይላል? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ሲልም ከስጋ የተወለደ ስጋ ነው ማለት ስጋዊ ነው። ከመንፈስ የተወለደ መንፈስ ነው ሲልም ደግሞ አንዳንዶች እንደሚሉት በቃ ሰው መንፈስ ነው እያለ ሳይሆን መንፈሳዊ ነው። ከመንፈስ ስትወለጂ መንፈሳዊ ትሆኛለሽ። ከስጋ ስትወለጂ ከስጋ እንደመወለደች ስጋዊ ብቻ ነው የምትሆኝው። ግን ከመንፈስ የተወለደ ሰው ከሆነ ግን ያ ሰው መንፈሳዊ ደግሞ ይሆናል። እሱን እየተናገረ ነው። ከዛ ውጭ ግን ዮሐንስ 3:5 ላይ
ሰው ከውሃ እና ከመንፈስ ካልተወለደ በቀር የሚለውን ምንም ለጥምቀት መሆኑ አከራካሪም አይደለም። ለምን ካልሽኝ አንደኛ መንፈስ የሚለው በቃ መንፈስ ነው ብለን ፈተን ውሃ የምትውላን ግን ቀይሬ በሌላ ነው የምተረጉማት ካልሽ ለመጽሐፍ ቅዱስ ታማኝ ይሆንሽ አይደለም። እንደዚህ አፈታት የለም። እዛው ጋር ተመሳይ በአንድ ፕሪፖዚሽን የተቀመጠን ቃል ውሃና መንፈስ የሚለውን ማለት ነው። ውሃና ወይም ሁዳቶስ እና ፕኒውማ የሚለውን ውሃና መንፈስ የሚለውን በአንድ ፕሪፖዚሽን ከዛ በኋላ መካከላቸው ላይ እና በምትል ቃል እንዲህ ተሳስረው ተያይዘው ኦፍ ዋተር ምንድነው ኦፍ ዋተር ኤንድ ስፒሪት ነው የሚለው አይደል? እንደዛ ማለት ነው። ሁለት ፕሪፖዚሽን ራሱ አይደለም የተቀመጠው፣ አንድ ፕሪፖዚሽን ነው። በካይ ነው የተያያዙት። በዚህ መልኩ ተያይዘው አንዷን ውሃ የምትለዋን ቀይሬያት መንፈስ የምትለዋን ግን እንደዛው ይይዛለሁ። መንፈስ የምትለዋን ቀጥታ እቀበላለሁ። ውሃ ጋር ስደርስ ግን እቀይራታለሁ ካልሽ ያስቸጋሪ ያደርገዋል። በቃ መንፈስ የሚለውን ቀጥታ እንደወረደ ከተቀበልሽ ውሃ የሚለውን እንደወረደ ትቀበያለሽ። ጥምቀት ነው፣ አለቀ። ብቻ ሳይሆን አባቶችም ሁሉ ይህንን ጥቅስ ያነሱ አባቶች ሁሉም ለጥምቀት ነው ያነሱት። ስለዛ ግልጽ ነው። ምንድነው መሰለህ ጥምቀት ከሆነ እንዳልከው ይሄ ሪቹዋል የምናደርገው እኛም ተጠምቀናል። እሱን ጥምቀት ከሆነ ይሄ እያወራ ያለው የመንፈስ ቅዱስ ጥምቀት ታዲያ የት እናደርገዋለን ልል ነበር፣ ግን ችግር የለውም። ወደ ንፋሱ እንመለስና ንፋስ ወደሚነፍስበት እንዲሁ ይነፍሳል ካለ በኋላ ይህንን አናሎጂ ወስዶ በመንፈስ የተወለድ ሁሉ እንዲህ ነው ይላል። እዚህ ጋር በመንፈስ የሚለው የመንፈስ ቅዱስን ጥምቀት ነው አይደል? ለምን እንዲሁ ነው አንዴ ይቅርታ። እሺ ለምሳሌ ንፋስ ወደሚፈልገው ይነፍሳል ካለ በኋላ ቃሉ አንተ ጋር ካለ እንትን በል እንዳልጨምር ቃል ማለት ነው። ከመንፈስ የተወለደ እንዲሁ ነው አለ አይደል? እንዲሁ ነው ሲል ከንፋሱ ጋር ያወዳደረው መንፈስ ቅዱስ ነው። ስለዚህ ወደ ፈለገው እንደሚሄድ ማንም እንደማያስቆመውና ሶቨረን እንደሆነ እየተናገረ ነው። እሺ ከዛ አንጻር ነው እዚህ ጋር ውሃው የቱ ጋር ነው እያልኩኝ ነው። አንድ እሱ ጋር ጥያቄ አለኝ። ግን እሺ መጀመሪያ ይሄን መልስልኝና ነው ይሄ ካልተማመንን ውሃ ጥምቀት ነው ብለህ ከመለስከው ምንም እኔ እንደገና ጠይቄ እንደገና ደግሜ ስለ ንፋሱ ባወራ ምንም ጥቅም የለውም። ውሃ ነው ብለህ ካመንክ እሱ ለምንድን ነው የሊቲዩሉሲ የሚሆነው? ኖ ያንተ ስለ በእናንተ ሳይድ ያለው እኛ ጥምቀት ነው ብለን ለምናምን መንፈስ ቅዱስ ጥምቀት ነው ብለን ስለምናምን በክርስትና ውስጥ ማለት ነው። ይቅርታ እንደዛ ኩሳ በክርስትና ውስጥ አሁን ይሄ በአንድ ሳይድ ያለ አይደለም። እውነቱን ለመናገር የዮሐንስ 3:5 ጥምቀት ነው አይደለም የሚለው በአንድ ሳይድ ያለ ሳይሆን በክርስትና ያለው በቃ ያ ነው እምነቱ። ከዛ ውጭ የሚያምን ሰው ካለ ከክርስትና በተቃራኒ በኩል ሆኖ የሚከራከር ይሆናል። እንዲህ እንዳጠቃላይ እንዴት በክርስትና ብለህ ትደመድማለህ ካልሽኝ፣ አንደኛ ቅድም እንደነገርኩሽ ነው ራሱ ይሄ ቃላቱን ብናያቸው እያልኩሽ ነው የተቀመጡበት አቀማመጥ ቃላቱ ውሃ እና መንፈስ የሚለው ማለት ነው። ልክ እንደ አማርኛው ራሱ አይደለም አቀማመጡ ቀጥታ ሲቀመጥ። አንዴ ትልበልላችሁና ላሳያችሁ ቀጥታ በመልኩ እንደተቀመጠ ነው። እሺ ጆን 3:5 ግሪክ የግሪኩ ላሳይሽና እሺ እዚቹ ላይ ያዝ የቱ ጋር ነው ጥምቀትን ብሎ ያወራው የሚለውንም አያይዝልኝ ከዚህ ጥቅስ ጋር ከኒቆዲሞስ ጋር። ለምን ስለ ባፕቲዝም እያወራ ስላልሆነ ጥምቀት የሚለው ነገር እንዴት ነው አባቶች ኢንተርፕሬት ያደረጉት? ከምን ውሃ ስላለ ነው ወይስ ምንድን ነው? እሺ ከምን አንጻር እንደሆነ እሱም ምን ነው ኧረ ላይቱ ምንድን ነው? እንትን ላድርገው
ከታች ኮሜንት ላይ ከቀይ ባህር ነው እንደገባው እያሉ ነው። ያንተ ነው ያልኩህ። ትላለህ። ኦኬ እሺ፣ አሁን ይሻላል። እሺ የቱ ጋር መሰለሽ? እሺ ይሄ ማለት ነው ያለሽ ይሄ ኤክስሁዳቶስ ከፕኒውማቶስ። እሺ ኒውማቶስ ልነበር። ይሄ በእንግሊዝኛው ለምዶብኝ፣ በግሪክ ሳይለንት ሌተር የለም። ኒውማ ሲባል ሰምታችሁ ልታውቁ ትችላላችሁ። ለምሳሌ ኒማቶሎጂ ምናምን ሲባል ነገረ መንፈስ ቅዱስ በሚለው ማለት ነው። እና ፕ የምትለዋቺ ሌተሯ ወይም ፒ ማለት ናት። ፒ ወይም ፓይ እየተባለች የምትጠራው እሷ ፕ ሳውንድ ያላት እሷ አትዋጥም። በትክክለኛው በግሪክ ሲነበብ ፕኒውማቶስ ተብሎ የሚነበበው። ኤኒዌይስ ኤክሱዳቶስ ከፕኒውማቶስ የሚለው ቃል ላይ እዚህ ጋር እቺ ፕሪፖዚሽኗ ናት። ኤክስ ማለት ናት። እቺ በአንድ ፕሪፖዚሽን የተቀመጠ በእንግሊዝኛው ኦፍ ብሎ እንደሚጀምረው ማለት ነው። ኦፍ ዋተር ኢን ስፒሪት የሚለው ማለት ነው። ኦፍ ተብሎ እዚህ ጋር ተጨማሪ ኤክስ ተጨማሪ አይመጣም። ኤክስ ሁለት ቦታ አልመጣም። ሁለቱን ቃላቶች በአንድ ፕሪፖዚሽን የሚያስቀምጠው ሁዳቶስን እና ፕኒማቶስን በምን አገናኝቷቸው? በካይ እና በምትል ቃል ሁለቱን ሁዳቶስን እና ውሃ ማለት ነው ሁዳቶስ፣ ፕኒማቶስን ደግሞ ይሄ መንፈስ ነው። ሁለቱን አንድ ያደርጋቸውና በስንት ፕሪፖዚሽን ያስቀምጣቸዋል? በአንድ ኤክስ በሚለው ማለት ነው። አስተሳስሮ ነው የሚያስቀምጣቸውና ሁለቱን መነጣጠል እንኳን አይቻልም። ነጣጠለሽ ማየትም አትችልም። በቃ አንድ ነው፣ አንድ ላይ ነው አድርገሽ የምታያቸው። ልክ በእንግሊዘኛውም አሁን በአማርኛው ስታዩ አማርኛው ላይ ይሆንሽ ለምሳሌ አማርኛው ላይ እውነት እውነት እልሃለሁ ካለ በኋላ እዚህ ጋር ሰው ከውሃ እና ይላል። ከውሃና ብሎ ይደግማል። የለም እንደዛ አይደለም። ከውሃ እና ከመንፈስ ተብሎ ኦፍ ተብሎ ሁለቱም ላይ አይገባም። ውሃም ላይም መንፈስ ላይም አንዱ ላይ ብቻ ነው። ከውሃና መንፈስ ነው የሚባለው። ከውሃ እና መንፈስ። አማርኛው ላይ እንደዚህ አይነት ህጎች ብዙም ስለማይል ችግር የለውም እንጂ ትክክለኛው አጣጣል ግን በአንድ ፕሪፖዚሽን ስለተቀመጠ ሁለቱ አንድ ናቸው። ይሄ ነገር የተወሳሰበ ነገር ሊሆን ስለሚችል ቀለል ባለ ሁኔታ ስነግርሽ ውሃ እና መንፈስ የሚለው በአንድ የተያያዘ ነው። አንዱን ነጠለሽ መንፈስ የሚለውን አልተረጉመውም፣ እንደወረደ ቀጥታ ሊትራሊ ይቀበላሉ። ውሃ የሚለው ግን ትርጉም ያሻዋል ካልሽ ለራስሽ ትምህርት እያመቻቸሽ ነው ማለት ነው። ከየት አመጣሽ? እንደዚህ አይነት አታረጓጉ። ማን ያስተማረሽ? በራስሽ መጽሐፍ ቅዱስን እየተረጎምሽ ነው? እንደዛ ከሆነ ከሙስሊሞች በምን ትለያለሽ ብዬ ጠይቅሻለሁ። ሙስሊሞች የሆነ ጥቅስን ብድግ አድርገው ይሄ እንዲህ ነው የሚለው ብለው ግግም ይላሉ ከፈለጉ። የዛ አንቺ ከእነሱ በምን ትለያለሽ ታዲያ? ማን ነው እንደዚህ እንድትፈች ይፈቀደልሽ? አባቶች እንደዛ ፈተዋል ወይስ ሁሉም ሰው እንደፈለገ እየተነሳ እንደዚህ መፍታት ይችላል? ያውም ኮንቴክስቱንም ያላማከለ ማለት ነው። እንደዛ ነው የሚለኝ። ሰማለሁ። ሜሮን ትቀጥል። እሺ ያልጨርስን። ኦኬ ሰምቻለሁ። ምን እያልክን ነው? ውሃና መንፈስ የሚለው ነገር እና ቢልም አይነጣጠልም። ለዛ አይነት አነባበብ ማንበብ የለባችሁም እያልከን ነው። እና እሺ እዛ ጋር አሁን ኢየሱስ ክርስቶስ ለምን ነጠለው? ለምን ሲናገር ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ብቻ ብሎ ውሃን አላስገባም እዛ ጋር እና እሱ ራሱ ሁለቱንም ለምን አላስቀመጠም ታዲያ እዛ ጋር? አንደኛ ይኸውልሽ ከላይ እኮ ውሃና መንፈስ የሚለውን እኮ ጌታችን ለምንነጣጠለው ራሱ አልተነጣጠለም እኮ በአንድ ፕሪፖዚሽን የተቀመጠው እኮ አልኩሽ። ኤክስ የምትለዋ ወይም በእንግሊዝኛው ኦፍ የሚለው አንድ ብቻ እኮ ነው የሚለው። የሚለው አንድ ብቻ ነው። ብሎ ውሃ እና መንፈስ ብሎ እኮ አይቀጥልም። ትክክለኛው አነባበቡ ኦፍ ዋተር ኤንድ ስፒሪት ነው የሚለው። ቆይ አንዴ እንግሊዝኛውን ላውጣለች ከታላቅ ይቅርታ ጋር ማለት ነው። እንግዲህ ሀሳቡን ካልተረዳሽው አንዴ እኔማ ያንተን ብቀበል እቀበልና ሄዳለሁ። ግን አይደለም ሀሳቡን እውነተኛው ቃሌቱ ጋር ነው ፍቺው ያለው የሚለውን ለማየት ነው እንጂ ያንተ እምነት መቀበል እችላለሁ፣ ችግር የለውም።
አይደለም። እውነተኛው ኢንተርፕሪቴሽንማ በታሪክ ውስጥ የተላለፈልን ነው። ዛሬ አንቺ መተሽ የምተረጉሚው ሳይሆን አንደኛ ከቃሉ አንጻር ይኸውልሽ አንድ ፕሪፖዚሽን ስለሆነ የተጠቀመው ኤክስ የሚለውን ከዛ በኋላ ሁለቱን ቃላቶች የሁዳቶስና ኒውማቶስን ካይ በሚል ቃል አያይዟቸው የተያያዙ ናቸው። በነገራችን ላይ ካይ እና የሚለው ቃል አያያዥ ነው እዚህ ጋር፣ ምክንያቱም አንድ ፕሪፖዚሽን ነው ከፊታችን ያለው። ለሁለቱም ቃላት አንድ ነው ፕሪሲዲንግ የሆነውን ያንን እንትን ያስቀመጠው ፕሪፖዚሽኑን ያስቀመጠው አንድ ነው። ለሁለቱም ቃላቶች በአንድ ፕሪፖዚሽን ያስቀመጣቸው ካይ በሚል ቃል አያይዞ ማለት ነው እና በሚል ቃል አያይዞ የተያያዙ ናቸው። ከዛ ውጭ ግን ጌታ ኢየሱስ ቀጠል አድርጎ ከስጋ የተወለደ ስጋ ነው ከመንፈስ የተወለደ መንፈስ ነው ሲል ለምን መንፈስ የሚለውን ተጠቀመ? ለምን ውሃ የሚለውን አልተጠቀመ ብለሻል። ግዴታ አይደለም ከውሃ የሚለውን መጠቀም እኮ። ለምን ከተባለ የሚያወራው ስለ ውልደት አይደለ? ውልደቱ መንፈሳዊ ነው። እሱን ለመናገር ነው። እንዲህ ውሃ ጥቅም ላይ ቢውልም ጥምቀት ላይ ማለት ነው። ውሃ ጥቅም ላይ ቢውልም ጥምቀት ላይ፣ ውልደቱ ግን ውሃዊ ተብሎ እኮ አይደለም የሚነገረው፣ መንፈሳዊ ነው። ልደቱ ወይም ዳግም ውልደቱ መንፈሳዊ ነው። ስለዚህ ምን አለ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እንዴ ዝቅ ሲል እኮ አንተ የአይሁድ መምህር ስትሆን ይህን እንዴት አታውቅም ይላል። ለምንድን ነው እንደዚያ ያለው? ታውቂያለሽ? ምን አገናኘው እስኪ ከአይሁድ መምህርነት ጋር? አንተ በሕዝቅኤል ላይ ተነግሯቸው የለ በሕዝቅኤል 36 ላይ ውሃ እንረጫችኋለሁ ትነጹማላችሁ አዲስ ልብስ ሰጣችኋለሁ የሚለውን ጥቅስ ማወቅ አለብህ። መምህር ከሆንክ ይህንን ጥቅስ ታውቀዋለህ። ውሃ እዚህ ጋር ሬፕሬዘንት የሚያደርገው ሲምቦላይዝ የሚያደርገው ማጽዳትን ስለሆነ ሊገባው ይገባ ነበረ። ግን ይሄ መንፈሳዊ መታጠብ ስለነበር ግን አልገባውም ኒቆዲሞስ። መንፈሳዊ መጽዳት ስለሆነ ማለት ነው። ይሄ ሊትራል ስላልሆነ ነው አሁን እዚህ ጋር እሱም ግራ የተጋባው። እኔ እንደዛ ነው። ስለ ውሃው አይደለም እኮ አልገባህም ያለው። በመጀመሪያ ደረጃ ውሃ የሚለውን እንዴት አልገባህም አይደለም። ከላይ ጀምሮ የኒቆዲሞስ ጥያቄ እንዴት ነው ሰው ዳግም የሚወለደው ነው ጥያቄው። አሁን የኒቆዲሞስ ጭንቀት ውሃ ላይ አይደለም። የኒቆዲሞስ ጭንቀት ዳግም ልደት ላይ ነው። በመጀመሪያ ደረጃ እሱን እናስተካክለው። ዳግም ውልደት የሚለው ሀሳብ ላይ እንጂ ውሃ የምትለው ቃል ላይ አይደለም። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ወደ እናቱ ማህፀን ተመልሶ በመግባት ነው ብሎ አይደል የሚጠይቀው? ስለዛ ምንድን ነው የኒቆዲሞስ ዋናው ጭንቀቱ ውሃ የሚለው ቃል ላይ ሳይሆን ዳግም ውልደት የሚለው ቃል ላይ ነው። ከዛ አንጻር ነው አሁን ከዳግም ውልደቱ አንጻር ነው አንተ የእስራኤል መምህር ስትሆን ይህንን እንዴት አታውቅም የተባለው? እንዴት ተባለው? ስለ ዳግም ውልደት ምን ያውቃል የእስራኤል መምህር ከመሆኑ አንጻር? ለምን ሕዝቅኤል ላይ ተናግሯቸው የለ እንደ አዲስ ልብ እንሰጣችኋለሁ ስላላቸው አዲስ ልብ እንዴት ይሰጣል ታዲያ? ሌላው ልብ ወጥቶ ለሚሰጥ ይህንን አናሎጂ ማወቅ ነበረበት። ጎበዝ ልጅ። ይሄ እንትኑ ማለት ነው የመታደስን ነገር የሚያሳይ ማለት ነው። የንጹህ ልብ መፈጠር የመታደስን ነገር የሚያሳይ ነው። ስለዚህ እየተወራ ነው ዳግም ልደት በቃ እሱ ነው፣ መታደስን የሚያሳይ ነው። ስለዚህ ምንድነው ሰው ደግሞ የሚታደሰው ልክ ሲጠመቅ ነው። በምን ውስጥ ከተባለ ከጌታ ጋር አብሮ ሞቶ በመነሳት ያኔ ይታደሳል። ይህም ደግሞ በጥምቀት እንደሆነ ሮሜ 6 ላይ አስቀምጦታል። ከዛ መለሽም ደግሞ ዮሐንስ 3:5 ላይ አሁን ቅድም እንዳሳየሁሽ ሁለቱ ቃላት ውሃ እና መንፈስ የሚለው በአንድ ፕሪፖዚሽን ስለተቀመጡ መንፈስ የምትለዋን ቀጥታ እቀበላለሁ፣ ውሃ የምትለዋን ግን እቀይራታለሁ ካልሽ አስቸጋሪ ነው። አንቺ ነሽ የቀየርሽው። መጽሐፉ ጌታችን ኢየሱስ ለምንስ እንትን ምንድን ነው በዛ መልኩ ውሃ የምትለዋን ምን ብለሽ ልተረጉሚያት ነው? ከይቅርታ ጋር አንዴ ምንድን ነው ውሃ የተባለው እዚህ ጋር? መንፈሳዊ ጽዳት ናት። ሪቹዋሊስቲክ ሳይሆን መንፈሳዊ። ኖ መንፈስ የሚለው ቃሉ ራሱ ምንድን ነው ትርጉሙ? መንፈስ ነው። ታይም ስትል ምንድን ነው? በሪቹዋል አለውን አይደለም ማለት ነው። ውሃ የሚለው ምንድን ነው? በመንፈሳዊ ነገር የሚሆን አንተ የማታየው ወርክ ኦፍ ሆሊ ስፒሪት ማለት ነው። ስለዛ ውሃ ሲል እዚህ ጋር መንፈስ ማለት ነው ምንድን ነው? እዚህ ጋር ውሃ ሲል ምን ማለት ፈልጎ መሰለ? ማጠብ ስላለበት መንፈስ ቅዱስ
ዳግም ሲወልድ አንጽቶ አጽድቶን አይደል? አይ ቲንክ ቲቶ 3 አይደለም ቃሉን ነው የምልሽ። ቃሉ ይናገራል። ቲቶ 3 ላይ ነው። ቲቶ 3 ላይ ያለውም እኮ እሱም ቢሆን ጥምቀት ነው። እንዴት እያደረገ እንዳጠበህ እኮ መንፈስ ቅዱስ እንዳጠበ ሲናገር በመንፈሳዊ ነው እንጂ እኮ በውሃ አይደለም። ቲቶ 3 ላይ ነው፣ በውሃ ነው። እሱ በዛ መንገድ ነው ምን ተረጉመው በውሃ ነው። እሱም እንዴ ቲቶ 3:5 ላይ ያለውም ጥምቀትን ነው የሚያሳየው እኮ ምንም ለሐዲስ ልደት በሚሆነው መታጠብ እንደዛ እናምንም ቱ ቢ ኦነስት ይቅርታቱ ኢንተራፕት እኛ በውሃ ነው መንፈስ ቅዱስ ያጸዳም ብለን አናምንም። ስለዚህ ማናችሁ እናንተ በውሃ ቆይ አንዴ ውሃ ጥቅም ላይ ይውላል። ጽዳቱ ግን የውሃ ሳይሆን የመንፈስ ቅዱስ ነው እናምናለን። ግን ውሃ ግን ጥቅም ላይ ይውላል። ስለዛ የውሃ ጥምቀትንም የሚመለከት ነው እያልኩ ነው። እኛ እናምንም ያለሽ ማናችሁ እናንተ? ለምሳሌ ቲቶ 3:5ን ሉተር ጠቅሶ ለጥምቀት ነው ብሎ አስተምሩበታል። ማናችሁ እናንተ? እሺ ሉትሮን የሚለውን እጥበት የሚለውን ቃል እኮ የጥምቀት ሌላ ተጨማሪ ስሙ ሆኖ እኮ ሲያገለግል የነበሩ በጥንቷ ቤተክርስቲያን ውስጥ እዛ ጋር ይሄ ለሐዲስ ልደት በሚሆነው መታጠብ የሚለው ሉትሮን ነው የሚለው ግሪኩም ሉትሮን የሚለው እሱ ለጥምቀት ተጨማሪ ሌላ ስም ለኬ ባፕቲዝም ምናምን እንደሚባለው ኢንላይትመንት ምናምን እንደሚባለው ኢሉሚኔሽን ምናምን እየተባለ ይጠራል። አሁን ይሄ እጥበት ተብሎም ይጠራል። አሁን ማናችሁ እናንተ? እንዴት ማን ነው ይህንን እንደዚህ አይነት መብትን የሰጣችሁ? ማን ነው? አሁን እኮ ግራ ይገባል። እንደ ሙስሊም አይደለም ወይ አክት እያደረጋችሁ ያላችሁት? አንድ ሙስሊም ተነስቶ የሆነ ጥቅስን ለራሱ ፈቃድ እንደሚተረጉመው እናንተም እየተረጎማችሁ አይደላችሁም? ከአውዱም የተለየ ከምንም በላይ ደግሞ ከታሪካዊው ክርስትና ውጪ በሆነ መልኩ እየተረጎማችሁ ስለሆነ ከሙስሊም በምንድን ነው የምትለዩት? እዚህ ጋር እስቲ ንገሪኝ። ከሐዋርያው ቅዱስ ጳውሎስ ራሱ ይሄን ክፍል ኤፌሶን ላይ ራሱ መታጠብ የሚለው በውሃ መሆን እኮ ይገልጻል አይደል? ኤፌሶን 5:26 ላይ በውሃ መታጠብና ነው የሚለው። መታጠብ የሚለው ውሃ ነው። እሱንም ጥምቀት አይደለም ይባላል። ጥምቀት ስለማይል መታጠቡ በውሃ ነው እያለ እሺ፣ እንዴ ጥምቀት አይልማ። ይሄ እኮ ኤግዛክት ውሃ የሚለው ይሄ አሁን ቅድም እንዳሉት እኮ ነው። ውሃ የሚለው መንፈሳዊ ውሃ ምናምን ነው ምናምን ይሏል። ባይሆን ግን እሱ እንዳለ ሆነ አሁን ልክ ራሱ ጳውሎስ የታዘዘው ደግሞ ትእዛዝ አለ እኮ ሐዋርያት ሥራ ላይ ሐዋርያት ሥራ ምዕራፍ 22 ላይ ተነስ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ይላል። ምን በል ከኃጢአትህ ታጠብ ምን አድርገህ ተጠምቀህ። ለዛ ነው ጥምቀት መታጠቢያ ነው ተብሎ የሚነገርለት መታጠብ ተብሎ የሚነገርለት። ተጠመቅ ተብሏል። አይ ተጠመቅ አለ እንጂ ውሃ የሚል የት አለ የሚል ሰው ሊኖር ይችላል። ይኸው አሁን ለምሳሌ በውሃ ምንድነው በውሃ መታጠብ የሚለው ቃል አለ አይደለ? ኤፌሶን 5 አሁን ዮሐዲ የጠቀሰው እዛ ጋር ደግሞ የውሃ ይላል። አይ እዛ ጋር ደግሞ ውሃ ይላል እንጂ ጥምቀት የሚል የት አለ የሚል ሰው ካለ ይህ አስቸጋሪ ይሆናል። ስለዚህ አሁን ሜሪ አንቺን የምንጠይቅሽ ጥያቄ ከሙስሊሞች በምንድን ነው የምትለዩት? መጽሐፍ ቅዱስ አፈታት ላይ ታሪካዊውን ነገር ወደ ጎን አድርጋችሁ በራሳችሁ እየፈታችሁ ስለሆነ ከሙስሊም በምንድን ነው የምትለዩት? ጥሩ ጥያቄ ነው። ብዙ ጊዜ ብራራፕ የሚሆን ጥያቄ ነው። ግን እኛ ከሙስሊሞች የምንለየው ነገር ኦብቪየስሊ ክርስቲያኖች ነን፣ እናምናለን ቃሉን ምንድነው እንደዛ አይደለም ያልኩት። እሱ ላይ ሳይሆን አፈታት ላይ ማወዳደር የለብህም ከማያምኑት ጋር ማለት ነው። ግን ምን መሰለህ መጽሐፍ ቅዱስ አፈታት ላይ እኮ ነው ያልኩሽ ሜሪ። አፈታት ላይ እሺ፣ አፈታት ላይ አሁን ስንፈታው እኔ ከቃሉ ነው እያስረዳ ያለሁትኝ። እናንተ ግን ምንድነው አባቶች እንዲህ ብለው ነው የፈቱት ትላላችሁ። እሺ አባቶች ደግሞ እዚህ ጋር ውሃ ነው የሚለውን ባፕቲዝምን ከየት አመጡ ስል መልስ የለም። ስለዚህ ነው ማስበው መልስ የሌላችሁ እናንተ ናችሁ እንጂ እኛ እኮ ከቃሉ ላይ ይሄው እንደዚህ ነው ክርስቶስ እንዲህ ሊል ፈልጎ ነው ስንል ለምን እንዲህ ሊል ፈልጎ ነው ትያለሽ? አሁን እዚህ ጋር የስጋን መንፈስ ነው እያለ ሌላ ትርጉም ለምን ትሰጣላችሁ ነው? እሺ ስለዚህ አሁን ከሙስሊሞች ችግር የለውም ሜሪ፣ ከሙስሊሞች ጋር በምን እንደምትለያዩ አሁን አልነገርሽኝም። አንቺ ያልሽኝ ምንድነው? አሁን አይ እኛ እኮ ቃሉ የሚለውን ቀጥታ እያልን ነው አልሽ። አንቺ ቀጥታ ቃሉን አላልሽም እንዴ? ጌታ ኢየሱስ ከውሃና ከመንፈስ ካልተወለዳችሁ በቀር አለ። ጌታ ኢየሱስ እኮ እንደዚህ እኮ ነው ያለው፣ ውሃ እና መንፈስ አለ። ከዛን አባቶች ቀጥታ ወሰዱት። በቃ ጌታ ኢየሱስ የተናገረውን ማለት ነው። መንፈስ የሚለውን አዎ መንፈስ፣ ውሃ የሚለውንም አዎ ውሃ፣ በቃ አለቀ፣ ቀጥታ ነው የተናገረው ብሎ ወሰዱ አባቶች። ጌታ አምጥቶት ነው ላልሽው፣ ይኸው ውሃ የሚለውን ቀጥታ ወስዶት ነው። ውሃ የሚለውን ውሃ በተባለበት ሁላ ጥምቀት ነው ማለት ነው። ውሃ ብሎ አለ ጥምቀት ነው ብለን ልንደመድብ ነው ማለት ነው። ማን አለሽ? ምክንያቱም ውሃ ስላለ ጥምቀት መሆን አለበት ያለው በምን ተነሳ? ማን አለሽ?
እኩስ ውሃ በተባለ ቁጥር ነበር አልመለስክልኝም። እንዴት ነው እዚህ ጋር የመጡት? ጥምቀት ላይ ውሃ የሚል ሳይሆን እኩስ አንድ ውሃ የሚል ቃል በተገኘ ቁጥር በቃ ጥምቀት ነው ማለት ነው ተብሎ የተደመደመበት ቦታ እኔ አልተናገርኩኝም። አባቶችም እንደዛ ሲሉ አላየሁም። እኔ እያልኩሽ ያለሁት ስለዚህ ክፍል ነው እያወራሁሽ ያለሁት። ውሃ የሚል አለ፣ መንፈስ የሚል አለ። ውሃና መንፈስ የሚለው በአንድ ፕሪፖዚሽን የተቀመጡ አልኩሽ፣ እየተረዳሽኝ ከሆነ ማለት ነው ማወራው። በአንድ ፕሪፖዚሽን ስለሆነ የተቀመጡት ሁለቱ ቃላት ካይ በሚል ቃል ተያይዘው እና በሚል ቃል ተያይዘው ውሃ እና መንፈስ የሚለው ነጣጥለሽ አንዱን እየተረጎምሽ አንዱ ሳታረጉም የራሱ ማለፍ አትችይም። አንቺ የማይቻለውን ነገር ከቃላት ሕግም አንጻር የማይቻለውን ነገር እስቲ በሐዲስ ኪዳን መጽሐፍ ውስጥ ጌታ ሁለት ቃላትን በዚህ መልኩ አስቀምጦ ማለት ነው በአንድ ፕሪፖዚሽን እና በሚል ቃል አያይዞ አስቀምጦ አንዱ ወደ ሌላ የሚተረጎም አንዱ ግን የማይተረጎም ውስጥ የሆኑ የተቀመጠበት አንድ አሳይ ነው። አታሳይም? አየሽ? የለም ካለ አለሽ ሜሮን። እስቲ አሁን ልክ እንደዚህ በአንድ ፕሪፖዚሽን እስቲ በአንድ ፕሪፖዚሽን ሁለት ቃል ተቀምጦ ነው የምልሽ እና በሚል ቃል አያይዞ በጌታ ንግግር ውስጥ በአንድ ፕሪፖዚሽን ሁለት ቃላትን እና በሚል አያይዞ አንደኛው ቃል የሚፈታ አንደኛው ቃል ግን የማይፈታ እንደዚሁ የምንወስደው እንደዚህ አይነት ቦታ ካለ አሳይኝ። ጠቅሱን እስቲ። ቆይ አንዴ ፔትራ አንዴ እንዳገባ አሳይኝ እስቲ ጥቅሱን ሜሮን። እሺ እዚህ ጋር አንዱን ጠቅሶ አንዱን ትቷል ብዬ አላልኩም። መጀመሪያ ኦልሬዲ አስረዳለሁ። በውሃ መወለድ የሚለው ምን ማለት እንደሆነ እኮ አይደለም እኮ እሱ አይተረጎምም እያልኩሽ ነው። መንፈስ የሚለውን ካልተረጎምሽ ውሃ የሚለውም አይተረጎምም። ትቶት አይደለም ኢየሱስ ክርስቶስ። እዛ ጋር ግን አልሰማሽኝም? ያደረገው መንፈሳዊ ውልደትን ነው ኒቆዲሞስ ላይ። ይሄንን እኮ ታዲያ ጥምቀት እኮ መንፈሳዊ ውልደት ነው ያለው በጥምቀት ውስጥ እንዴ። ውሃዊ ውልደት ነው እኮ አላለም። መንፈሳዊ ውልደት ነው ግን ለዛም ያ መንፈሳዊ ውልደትን የምናገኘው ግን በጥምቀት ውስጥ ስለሆነ ውሃ አገልግሎት ላይ ይውላል ለጥምቀት። ጌታ እሱን እኮ ነው እያልኩሽ ያለሁት። አሁን አንቺ ያልኩሽን አምጪ ካለሽ በአንድ ፕሪፖዚሽን ሁለት ቃላትን እና በሚል ቃል አያይዞ ተቀምጦ ኦፍ ዋተር ኢን ስፒሪት የተባለው ማለት ነው ከውሃና መንፈስ ልክ በእንደዚህ አይነት አቀማመጥ ተቀምጦ አንደኛዋ ቃል የምትተረጎም አንደኛዋ ቃል ግን ቀጥታ የምትወሰድ ሆና የተቀመጠችበት ካለ የመጽሐፍ ቅዱስ ጥቅስ ስጪኝ። እንደዛ ነው ብዬ ጠየኩሽ የነበሩ። ለማንኛውም ችግር የለውም ስለማታመጪ ልትሆና ውሃ ማነው መንፈስ የሚለውን ቀጥታ መንፈስ ብለሽ ከወሰድሽ ውሃ የሚለውም ሊትራሊ ቀጥታ ውሃ ይወሰዳል አለቀ እንጂ ሌላ አይተረጎምም። ሲጀምር እንደዚህ አተረጓጉም ከየት አመጣችሁ? የለም በመጽሐፍ ቅዱስ ላይም እንደዚህ አይነት አተረጓጉም ታይቶ አይታወቅም። አሁን ላይ እናንተ ናችሁ ይህን ነገር ያመጣችሁት። አንዳንዶች ውሃ የሚለው ቃል ነው ይላሉ፣ አንዳንዶች መንፈስ ነው ይላሉ። ራሱ ውሃ የሚለው አስቡት፣ ውሃ የሚለው መንፈስ ሆኖ አሁን መንፈስ በሚለው እስቲ ውሃን ተኩትና አንብቡት እስቲ ቃሉ። ጌታችን ምን እያለ ነው የሚሉት? እውነት እውነት እልሃለሁ ሰው ከውሃና መንፈስ አልነበር ያለው? ውሃ ራሱ መንፈስ ከሆነ ሰው ከመንፈስና መንፈስ ካልተወለደ በቀር እንደማለት ነው። እንደዚህ ብሎ ይተረጉማሉ። በጣም የሚያስደንቅ እኮ ነው። እና አሁን ምን እያልኩሽ ነው መሰለሽ? እንደዚህ አይነት አተረጓጉሞች የሉም። በቃ ቀጥታ መንፈስ የሚለውን ከወሰድሽ ውሃ የሚለውንም ቀጥታ ነው የምትወስጂው። አባቶች እዚህ ላይ ትክክል ናቸው። ሁሉም አባቶች ሲጠቅሱት ይህንን በዚህ መልኩ ነው የወሰዱት። አሁን እኔ የምጠይቅሽ ምንድን ነው፣ አንድ ሙስሊም ልክ እንዳንቺ ይመጣና የሆነ የመጽሐፍ ቅዱስ ጥቅስን ስቦ ማለት ነው አይኔማ ቀጥታ ቃሉን ተቀብዬ ነው በቃ እንደዚህ ነው ብሎ ግግም ይላል። ልክ አንቺ እንደምታደርጊው ከሙስሊሙ መጽሐፍ ቅዱስ አፈታት ላይ ከሙስሊሙ አንቺ በምንድን ነው የምትለዩ? ይህንን መልሽልኝ ፕሊዝ። እሺ እኔ እንደዛ ብዬ ራሴን በዛ ካታጎሪ ስለማላስቀምጥ መመለስ አልችልም። ግን አይ ፊል ላይክ ቃል አሚን ልናገር ስለ አንዴ ወይ ጊዜ ልሰጠኝ ይገባል። አሁን እዚህ ጋር መመለስ አለብህ ብዬ ነው ማስበው። እሱንም አመልሳለሁ፣ ችግር የለውም። አሁን አንቺ ከሙስሊሞቹ በምን እንደምትለይ ሌላ ቶፒክ ይሆናል። ግን ዳይሬክትሊ እኛ ጥቅሱ ላይ ስናተኩር ሽፍት ይደረጋል እና ለዚህ ነው የማይመለስላችሁ። ግን ችግር የለውም። ከሙስሊም ጋር ማልገናኘው ምክንያት እኔ መንፈስ ቅዱስ በርቶልኛል። የሚመራኝ መንፈስ ቅዱስ ነው። እነሱ ደግሞ መንፈስ ቅዱስ የላቸውም። አና ምንሽማ ሚሪ አሁን አንቺ መንፈስ ቅዱስ እየመራኝ ነው ብትይኝም እኔ ግን መንፈስ ቅዱስ እየመራሽ ነው ብዬ አላስብም። አባቶቼን ያልመራ መንፈስ ቅዱስ ሩል ኦፍ ሄርሜኔቲክስ የለም። ሄርሜኔቲክስ አሁን ለምሳሌ አንቺ የምትቀጥያቸው ወይ ሄርሜኔቲክስ የሚትሄዶች የሉም።
ምንድን ነው ሄርሜኔቲክስ? ይቅርታ የመጽሐፍ በአማርኛ ተርጉምላት፣ በአማርኛ አድርግላት። መጽሐፍ ቅዱስን ስታጠኝ መጽሐፍ ቅዱስን የምትፈሽበት ወይንም ስነ አፈታት የለም። የሚገርም ነገር እግዚአብሔር አስተማሪዎችን አዘጋጅቷል። ስለዚህ አስተማሪዎችን እሰማለሁኝ። እግዚአብሔር ደግሞ የእግዚአብሔር መንፈስ ደግሞ በውስጤ ምን ያደርገዋል? የምሰማውን ትምህርት ማለት ነው እንትን ይልልኛል ማለት ነው። ልክ የሆነውን ልክ ነው ይላል፣ ልክ ያልሆነውን ልክ አይደለም ለማለት። አንቺ ኢንፋለብል ነው እንዴ? አንቺ ኢንፋለብል ነሽ ማለት ነው። አንቺ ውስጥ የሆነ መንፈስ አለ፣ ኢንፋለብል የሆነ መንፈስ እና ነገሩን እሱን የሚመዝነው ማለት ነው።